ባቢሎን ሰላም ብያለሁ። አሁን ገና አየሁት። ባቢሎን ሰላም ነው አለ። አልሐምዱሊላህ አሁን ደህና ነኝ። መልካም። እሺ ቀጥሉ። ነገ አለህ እንዴ ባቢሎን? ነገ እሑድ ነው። ሳምንት ሞላ። እሑድ ነው ነገ። ከገባህ በቀጠረኝ እሺ፣ እመጣለሁ። ነገ ስለ ገላ እንቀጥላለን። ችግር የለውም። መጠየቅ አስደውልልኝ። ኖ ችግር የለም። አዎ የሚጠይቅ ሰው የለም። ዛሬ እንግዲህ ጠይቁ እያልን እስካሁን ሙስሊሞች ክርስቲያን የለም እስካሁን። ወጣ ያለ ጥያቄ ልጠይቅ እኔ ከመጽሐፍ ቅዱስ አሁን ስለማናምንበት ብዬ እኮ ነው። ታውቀዋለህ። ማመን አለማመን ሳይሆን እውቀት ነው የሚያስፈልገው። በቃ እንደዛ ከሆነ የማውቀው ከሆነ እነግርሃለሁ። እሺ ቀጥል። ሁለት ጥያቄዎች ነው ያሉኝ እኔ ዕብራውያንና ዘፍጥረት ላይ ያሉ ስለ መልከ ጸዲቅና ስለ አዳም ልጆች ነው። መልከ ጸዲቅ ምንድነው? ሰው ነው? ምንድነው? እናትም አባትም የሉትም ይላል። የትውልድ እንትንም የለውም ይላል። ሰው ነው ወይስ ምንድነው መልከ ጸዲቅ? አይ እሺ፣ መልከ ጸዲቅ ካህን ነው፣ የተከበረ ሰው ነው፣ እንደ ካህንም ያገለግላል። ልስጥክ ግን መልከ ጸዲቅ አባትና እናት አለው። መጀመሪያ እሺ፣ መልከ ጸዲቅ አባትና እናት አለው። ያው አባትና እናት የለውም፣ የትውልድ ቁጥሩ አይታወቅም ይላል ባይብል ላይ። ግጭት ነው ያዘው፣ ይጋጫል መጽሐፉ። ግን መጽሐፈ ቀሌሜንጦስ ያው እዚህ መጽሐፍ ላይ ይታያል። መጽሐፈ ቀሌሜንጦስ እንደዚህ ይላል። መልከ ጸዲቅ ካለ በኋላ የት ነበር? በአላህ መልከ ጸዲቅ ብሎ እናትና አባቱ እያለ ይናገራል። አንድ ላይ ታጣለቅ እሱ ትልቁ የቤተ ክርስቲያን እሺ፣ መንጋዎች እንዲብቁ ስልጣን ሰጠው። ከዛ በኋላ እሺ እንዴ እዚህ ጋር አይደለም እንዴ? አይ በቃ አጣሁት። ብቻ ግን መልከ ጸዲቅ አባት እንዳለው የሚናገር ክፍል አለ። which means የሆነ ያስገኘው አካል አለ ማለት ነው። አንደኛ ሲቀጥል ደግሞ ባይብል ላይ ካህን እንደሆነ ያስቀምጣል። አይተህ ደግሞ ወደ ሰማይም አድርጓል አይደለ? ወደ ሰማይም አድርጓል። ከዛ ደግሞ አስራትም ደግሞ ተቀብሏል። ላውጣልህ አስራትም እንደተቀበለ ገና በአባቱ ወገብ እያለ ተቀብሏል ብሎ አስቀምጧል። ከመልከ ጸዲቅ እጅ አስራት ተቀብሏል በአብርሃም በኩል ለሰው ሰጥቷል። ሶሪ እሱ ላውጣልህና ከዛ ይበቃናል። እሱ ደግሞ ያስቀመጥኩት አንተ ግን ከየት ነው የመጣው? ጥያቄው እሺ፣ አረ መንፈስ ቅዱስ የት ነህ? እሺ ቢፎር አብርሃም ላይ ያወጣልህ። እሺ ቢፎር አብርሃም ኦኬ፣ አግኝቼዋለሁ። ድምጼ ይሰማል አይደለም? ባቢሎን ይሰማል? አየሽ ይሰማል። መሐመድ ከጸዲቅን ይፈል ለዚህ ጋር አስገባሁትም። ጻድቅ አብርሃም አለ። እሺ አይዋ ዕብራውያን ምዕራፍ 7 ላይ አው እዛ ጋር ነው ያለው። የመባረክ ታዲያ አትገላገኝም። እኔ እኮ እሱን እየፈለኩ ቅድም ጀምሮ። እሺ እንደዚህ ይላል። ይህንን ለማለት ሲፈቅድ አለ አስራትን የሚያወጣ ሌዊ አለ እንኳን በአብርሃም እጅ አስራትን ሰጥቷል አለ። በአብርሃም እጅ መልከ ጸዲቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና አለ። ገና በአባቱ ወገብ እያለ ሌዊ በአብርሃም እጅ ከመልከ ጸዲቅ አስራት ተቀብሏል። ስለዚህ መልከ ጸዲቅ የሚባለው አስራትም የሚሰጥ አካል ነው ማለት ነው። ለማን? ለሌዊ ገና ሳይወለድ ልጁ ማለት ነው። ስለዚህ መልከ ጸዲቅ በክርስትና ይሄን ያለው አይ ቲንክ ደግሞ አድርጓል መሰለኝ አይደል? እንዴ አይደለም? ቢሆን እርግጠኛ ግን አይደለሁም። በሱ ስለ ብዙም አልሰራሁም። አድርጓል አይደለ? ማን አባቱ ጋር ሌዊ እኮ ነው ያልኩህ። ሌዊ በአባቱ እጅ በአብርሃም እጅ እንጂ መልከ ጸዲቅማ የትውልድ ቁጥር እኮ የለውም ነው የሚለው ዘፍጥረት ላይ ያለ የትውልድ ቁጥር የለውም። ግን ደግሞ የትውልድ ቁጥር የለውም ቢሉም ማለት ነው ይገርምሃል። መጽሐፈ ቅድም አውጥቼ የነበረ መጽሐፈ ቀሌሜንጦስ ላይ ደግሞ አባትና እናት አሉት ይላል።
የቤተክርስቲያን ሹመት እያለ አስቀምጦ ቁጥሩን አጣሁት እንጂ ቃል በቃል አባትና እናት አለው ይላል። ስለዚህ መጽሐፉ ተጋጨ ማለት ነው። ለምን? ቅድም አባትና እናት የለውም ስላለን። ይቅርታ ገብቶኛል። ግን አባትና እናት የትውልድ ቁጥርም የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አሁን ይሄ ሰው እንደዛ ከሆነ ከኢየሱስ ክርስቶስ በላይ እኮ ነው የሆነብኝ እኔ እንዴ አንተ ይሄ እኮ በቃ ዘላለማዊ እኮ ማለት ይችላል። በቃ ምንም ጅማሬ መጨረሻ የሚለውን በቃ ሁልጊዜ የሚኖር ሰው እኮ ነው ይላል አውቃለሁኝ እኮ። ግን ይሄ ሲባል ደግሞ አንጻራዊ ነው እያልኩ ነው። ስልክ የትውልድ ቁጥር የለውም ሲባል በቃ ብዙ ዓመት ኑሯል የሚለውን ለመግለጽ ነው። እያገዝኳቸው እኮ እነሱን እያገዝኳቸው ነው። ገባህ? እንጂ በመጽሐፉ ከሄድንማ ይሄ ጥቅስ ለኢየሱስ ቢሆን እኮ ኢየሱስ አምላክ ነበር እስካሁን። ለምን? የትውልድ ቁጥር ከሌለው እናትና አባት ከሌለው በቃ which means አምላክ ነው ልንል እንችላለን። ግን ሌላ ቦታ ላይ አባትና እናት አለው የሚል ስላለ እንዲሁም በአንጻር ደረጃ ዝም አይተን በቃ እዚህ ሆነ አንጻራዊ ነው ብዬ ለማስተካከል እየሞከርኩ ነው ያለሁት እንጂ አደገኛ ጥቅስ ነው። ትክክል ነህ። የት አባት ነው ያልኩት? በአላህ ግን ያዘው በቃ መጽሐፈ ቀሌምንጦስ ላይ እርግጠኛ ነኝ አለ። እሺ ባቢሎን እርግጠኛ 100%። እሺ ችግር የለም መጽሐፈ ቀሌምንጦስ ፈልገዋለሁ። አባትና እናት መጽሐፈ ቀሌምንጦስ ሂድበት። እስከዛው ሐሳቡን ለሰዎች አስረዳቸው ለምን እንዳነሳው ማለት ነው። አይ እኔ ማወቅ ነው የፈለግኩት እኮ ለምንም አላነሳሁትም። ግን እኔ መጽሐፍ ቅዱስ እዛ ላይ ዕብራውያን 7:3 ላይ አባትና እናት የትውልድ ቁጥርም የሉትም ለዘመኑ ጥንት ለሕይወት ፍጻሜ የለውም ከተባለ ይሄ ሰው አንተ ብዙ ዓመት እንደኖረ ለመግለጽ ነው እያልክኝ ያለው። መጀመሪያ ያለውም ከተባለ በቃ እግዚአብሔር ሆነ ማለት ነው። ሲጀመር ይሄ ሰው ማንነቱ ምንድነው ነው? ሰው ነው ወይ ነው? እኔ ጥያቄ ራሱ ሰው ነው? በእርግጥ ሰው ነው? መልአክ ነው? ሰይጣን ነው? አጋንንት ነው? አላወቅ እግዚአብሔር ነው? እሱን ራሱ ማረጋገጥ እፈልጋለሁ እኔ ማንነቱን። መልከ ጸዲቅ የሚባለው ካህን ማለት ነው። ገብቶሃል አባባሌ? ለማወቅ ነው። ገባኝ። መልከ ጸዲቅ ሰው ነው፣ 100% ሰው ነው። ተስማማን? ሰው ነው። አሁን እናትና አባቱ ላይ ደግሞ ሲመጣ መጽሐፍ በጴንጤ ከሆነ እናትና አባት የለውም እያስክልኝ ነው። አንተ ጋር ነኝ። እሺ ስለዚህ እናትና አባት የለውም። ተስማማን? እስካሁን ድረስ በህይወት አለ? አዎ በህይወት አለ። ለዘመኑ ጅማሬ የለውም? አዎ ለዘመኑ ጅማሬ የለውም። እዚህ ድረስ መጣ አይደለ? ከዛ በኋላ የሳሌም ንጉስ መልከ ጼዴቅ ንጉስ ምን ነበር ታውቃለህ? መልከ ጼዴቅ ብሎ አስቀምጠዋል። ያ ቦታ ላይ ንጉስ እያለ ይገልጸዋል። ከዛ ንጉስም ተብሏል። እዚህ ጋር ተስማማን? ከዛ በኋላ በቃ ይሄ ነው እንግዲህ አሁን ድረስ የማውቀው እኔ። ሌላ የምጨምር ካለ አንተ ጨምር። ስለሱ የሰማኸው ካለ። ምንም የሰማሁት የለም። ሁለተኛ ጥያቄ ከተፈቀደልኝ እጠይቃለሁ። ቆይ አንዴ። አይ መልከ ጼዴቅ ማጃጅ ሰተኸኝ እኮ አስጨነቀ። ማስረጃ ሳላቀርብ እንዴት ብዬ ልለፈው? መጽሐፈ እንትና ብዬ መጽሐፈ መልከ ጼዴቅ እና ደግሞ ክህነት የተቀበለው ከእግዚአብሔር ነው። መጽሐፈ ኪዳን ካለ ምዕራፍ 1 ቁጥር 11 ላይ የኦርቶዶክስ መጽሐፍ ነው። ምን ይላል? እንደ ካህኑ ከእግዚአብሔር ዘንድ እንደ ካህኑ ክህነት እንዳገኘ አለ። እንደ ካህኑ እንደ መልከ ጼዴቅ አለ። ስለዚህ መልከ ጼዴቅ ካህንነት ራሱ ያገኘው ከእግዚአብሔር ዘንድ ነው ማለት ነው። ኦኬ አሁን መጽሐፍ እንትን አልኩል ልፈልግና በቃ ይበቃናል። ግን ይገርማል። እንደዚህ አይነት ሰው መኖሩ ራሱ አጂብ ነው። እንደዚህ አይነት ሰው መኖሩ ኧረ አለ። አንተ ደግሞ የክፋቱ ክፋት ይኸው መልከ ጼዴቅ ሪሰርች ሳደርገው ብዛቱ ይኸው ሙሉ መጽሐፈ ቀሌምንጦስ ስለሱ ነው የሚያወራው ማለት ነው። እሺ አዳም በቀረበ ጊዜ ልብስ ከፊት ይገዛ ነበር። እሺ መልከ ጼዴቅ አይዋ አግኝቼዋለሁ ተገኘ። እንትና ያው ናየው መጽሐፈ ቀሌምንጦስ ምዕራፍ 3 ቁጥር 124 ባቢሎን ቢያደክመኝም ላገኝቼዋለሁ። መጽሐፈ ቀሌምንጦስ ምዕራፍ 3 ቁጥር 127 እንደዚህ ይላል። እነሱም እሺ ለቃልህና ለአባታችን ኖህ ትእዛዝ
እንታዘዛለን አሉት። ቀጥሎም ሴም ወደ መልከጼዴቅ አባትና እናት ሄዶ መልከጼዴቅ ይሰጡት ዘንድ ጠየቃቸው ይላል። አየህ ባቢሎን ማን ነው ወደ መልከጼዴቅ አባትና እናት ሄደው? ሴም የኖህ ልጅ እና የመልከጼዴቅ አባትና እናት ከየት መጡ? የኖህ ልጆች እዛ ጋር ቁጭ ብለው የሰው እንትን አይደለም እንዴት? ከታሪክ አንጻር እንግዲህ መልከጼዴቅ በኖህ ጊዜ ነበር የተወለደው ማለት ነው። ጅማሩ ገብቶኛል እኮ በኖህ ጊዜ የሰው ልጆች አባት የሚባለው ኖህ፣ የእርሱ ልጆች ደግሞ ከልጆቹ አንዱ የሆነው ሴም ወደ መልከጼዴቅ አባትና እናት ሄደ ከተባለ የመልከጼዴቅ አባትና እናት መሰረታቸው ማን ነው? ከየት ነው የመጡት? አንተ ደግሞ አከበርከው ጥያቄ ሆናል። ስለዚህ የባቢሎን ጥያቄ ምንድን ነው ያጀማ? እሺ መልከጼዴቅ እናትና አባት ካለው የነሱ እናትና አባት ደግሞ ከየት መጡ? እነሱ ከየት መጡ? ዱባሉ ከሰማይ ከየት መጡ ነው? እኔ አላቅም። እኔ ከዚህ በላይ አላቅም። አታስጨንቀኝ። ባቢሎን ልኑርበት። ወደ ቀጣይ ጥያቄ ነው። ግን ያጀማ ይታያችሁ ይሄ ጥቅስ ለክርስቶስ ቢሆን እናትና አባት የለውም ከተባለ ዘላለም ነው የሚኖረው ከተባለ ክህነት አሁን ኢየሱስ ካህናችን ነው አይደል? ኢየሱስ ካህን ነው፣ ግን ደግሞ ክህነቱ ከጊዜ በኋላ የመጣ ነው። መልከጼዴቅ ግን ድሮ ጀምሮ ካህን ነው። እግዚአብሔር ድሮ ጀምሮ ካህን አድርጎታል። ሰዎችን የሚባርክ ወላ ሀታ ያልተወለደ ልጅ ራሱ አስቀድሞ ሊባርክ የሚችል ስልጣን ያለው ሰው ነው። ያልተወለደ ልጅ የሚያናግር እንደዛ አይነት ሰው ነው መልከጼዴቅ ብሎ ማለት እና ይሄ ኢየሱስ ቢሆን እስካሁን አምላክ ሆኖ ነበረ። ባቢሎን መቀጠል ትችላለህ። ባይዘይ መጽሐፍ ተቀምጦ ጭማሪ ነው። እሺ መጽሐፍ ቅዱስ ላይ ለማስተካከል ፈልገው ነው አባትና እናት አለው የሚለው እስካሁን አልተመለሰም። አዎ እዛ ጋር በነገርህ ላይ ሴም ለመልከጼዴቅ አባትና እናት ሄደው ልጃቸው እንዲሰጣቸው ጠየቁት ሲባል እኔ የሰው ልጆች መሰረት ኖህ እንደሆነና ከኖህ ደግሞ 3 ልጆችን እንደወጣን ነው እኔ የማውቀው። ገብቶሃል አባባሌ? ሴምና ካም ምናምን የሚባል የለም እና ከዛ በፊት ነበሩ ከተባለ ደግሞ ታሪክን እየተጋጭ ነው። ብቻ ችግር የለውም። ሌላ ጊዜ እንትን እናደርገዋለን። መልአክ ይሆናል። መልአክ አስረግዟቸው ይሆናል። መልአክ እኮ በመጽሐፍ ቅዱስ ያስረገዛቸዋል። ታውቃለህ? እነሱ ይሆናሉ መልአክ ያስረገዛቸው ሰዎች ተው እንጂ በድርሳን ነው አይደል? በመጽሐፍ ቅዱስ አይ እንደዛ አለ እንዴ? መላእክቶች እኮ ወደ ምድር እግዚአብሔር ልኳቸው ማለት ነው። ከዛ በኋላ ምድር ላይ ሲመጡ የምድር ሴቶችን አዩአቸው እና የኛ ደግሞ ሴቶች ቆንጆ ነበሩ። የምድሮቹ ሴቶች ቆንጆ ነበሩ። ከዛ በኋላ ሁሉም ሚስት መረጠና ከነሱ ጋር መተኛት ጀመሩ። ከዛ በመልሱ ደግሞ ጥንቆላ፣ ሜካፕ መቀባት፣ ጥፍር መቆረጥ፣ ሳር መበጠስ፣ ምግብ መስራት አስተማሯቸው መጽሐፍ ቅዱስ ላይ አለ እና ከነሱ የተወለደ ይሆናል። ከቻልክ ብታሳየን መልካም ነው። እኔ በድርሳናት ነበር የማውቀው ሰውና ተጋብተው አጋንንት እንደወለዱ። የተወለደ ደግሞ ማለት ነው ቁመታቸው በጣም ረጅም ነው። ቁመታቸውን ታያን ያክላል። ቁመታቸው ተራራ ያክላል። ትልቅ ናቸው። ከዛ ደግሞ የሚገርመው ነገር እናታቸውን ይበላሉ። ሲያድጉ እናታቸውን ይበላሉ ተመልሰው። ዘፍጥረት ላይ ያለ ታሪኩ ዘፍጥረት ላይ ያለ ግን ደግሞ በሰፊው የማይከፈለክ ከእንትናን ጀምር ከመጽሐፈ ሄኖክን ጀምር። ሄኖክ ላይ በደንብ ታሪኩ አለ በሰፊው። ያው መጽሐፍ ቅዱስ ላውጣ መጽሐፈ ሄኖክ። እሺ አይዋ እሺ እሺ ተመልከተ። የሰው ልጅ አለ የሰው ልጆች ከበዙ በኋላ እንዲህ ሆነ፣ በዚያ ወራት መልከ መልካሞች ደምግቡ ልጆች ወለዱላቸው ይላል። ኦኬ ተወለዱ ልጆች። እሺ እንቀጥል። ከዛ ቆንጆ ሴቶች ተወልደው ነበር እዚህ ጋር። ከዛ እንደዚህ ይላል ቁጥር 8 ላይ ከነሳቸውንም ሚስት አገቡ ይላል። ማን? መላእክቶቹ የወደቁት መላእክት ምን ያደረጉ? ከነሱ ሚስት አገቡ። ሁሉም ለየራሱ አንዲቱን መረጠ፣ ወደ እነሱ የሚገቡ ዘንድ ጀመሩ። ከእነርሱም ጋር አንድ ሆኑ፣ ደረሱባቸውም። ሟርትን ምታትን ማሳየት አስተማሯቸው። ስር መማስን ቅጠል መቀንጠስን አስተማሯቸው። ከዛ በኋላ እነሱም ጸንሰው ረጃጅሞች አርበኞች ልጆችን ወለዱ። ቁመታቸውም 300,000
ሶስት ሺህ ክንድ ነበረ። አባትና እናቶቻቸውን እነሱ መመገብ እስኪተሳናቸው ድረስ ደርሰው እነዚሁ ሰው ያለቀጠ ከዛ ረጃጅም ልጆች አለ አባት እናታቸውን ይበላቸው ዘንድ ወደ መብላት ተመለሱ። አውሬዎች፣ ወፎች፣ አሳዎች ተሐዋስያንም እያመለኩ ይበድሉ ጀመር። እርስ በርሳቸው ስጋቸውን ተባሉ። ከሷም ደምን ጠጧል። ደም ይጠጡ ነበር ልጆቹ። የተወለዱትም ከመልአክ ነው። ገባ? ከዛ ጋን ሜካፕ መቀባት ራሱ ያስተማሩት እነሱ ናቸው። ታውቃለህ? ሰይጣን እንትኖች መላእኮቹ ማለት ነው ከሰማይ የወደቁት። እና ምን ትላለህ? የሚገርም ነው። ስለዚህ መልከ ጸዲቅ ከነሱ ሊሆን ይችላል በሚለው ይዤዋለሁ እኔ። ሰው አባትና እናት ስላላገኘሁበት እንደዚህ እኮ ደም ይጠጣሉ። መልከ ጸዲቅ ደም ይጠጣል እንዴ? እንደዛማ ከሆነ ኢትዮጵያ እንትን ገዳም ውስጥ እኮ የመለኮሰ ሰይጣን አለ። ተመልሶ ሊሆን ይችላል እኮ። መጥቆራ ነው። መጥቆራማ ተጠምቆ እኮ ገብቷል። ሁለት ናቸው መጥቆራና አንደኛው ደግሞ ስሙ ማን ነው? ገብረ ክርስቶስ። ሁለት ሰይጣኖች አሉ ወደ ክርስትና የገቡ ታውቃለህ? ሁለት ናቸው። መጥቆራ ዋናው ነው፣ ጥቁሩ ሰይጣን ነው። ሁለተኛው ሰይጣን ሶስት ነው እንጂ አንተ ደግሞ ሶስት ናቸው። አንደኛው መጥቆራ ነው፣ ሁለተኛው ደግሞ ገብረ ክርስቶስ፣ ሶስተኛ ደግሞ አንድ ስሙ ያልተጠቀሰ ሰይጣን ነው። እሱ ደግሞ ስራ በቃ ዱቄት ማስፈጨት፣ እንጨት መቁረጥ ነው። የቤተ ክርስቲያን አገልጋይ ነው አሁን ድረስ ሰይጣኑ ማለት ሶስት ናቸው። ወደ ክርስትና ሄዱ የከፈሉ ሰይጣኖች። ቀጥል ባቢሉ። ገብረ ክርስቶስ የሚባል ሰይጣን አለ እያልክ ነው? ክርስቲያን አስገባው ከታች እንትን ማለት መጠየቅ ከፈለገ አንተ ጋር ሊያወራ ይፈልግ ይሆናል። ካለ አስገቡት፣ ችግር የለብኝም እኔ። ግን ያው ገብረ ክርስቶስ ስሙ ራሱ ክርስቶስ ነው ስሙት። ተገርዟል ራሱ ወላሂ ተገርዟል። ተገርዞ ተገንዞ ነው ወደ ክርስትና መነኩሴ ነው። እሺ ባቢሎን በአካል ተገልጦ ነው እንደሰው ታሪኩን ንገር። እንትን ካልደከመ አጭር ከሆነ ችግር የለውም። አጭር ነው አይደል? ታሪኩን ስናሳጥረው መሰለ አንድ ሰይጣን ወደ እንትና ይመጣል። ከቤቱ ከማደሪያው ውሃ የሰይጣን ማደሪያ ነው አይደለ? ከዛ ወጥቶ ወዴት ይመጣል? ወደ ምድር መጥቶ ሰዎችን ያስቸግራል። ከዛ አንድ ቀን ሳያስበው የተክልዬን ተማሪ ተክልዬ ተቅማጣቸው የሚጠጣው ማለት የተቅማጣቸው የእሳቸውን ተማሪ ያስቸግራል። ከዛ እሳቸውን የሚያዙትና ሲያመቱበት ከሰውየው ወጣ። ከዛ ወጥቶ ሩጦ ወደ ባህሩ ሊገባ ሲል በጌታ ስም ብለው ስም ጠሩበት። ሲጠነቁሉበት ወጣበት እንትኑ ይሄ መሮጫ ወደቀበትና በቃ ታየ። ሲታይ ተያዘ። ከዛ በኋላ ምን ትፈልጋለህ? ከዛ ወደ ቤት ይልቃል መልሱ ሲላቸው ከዚህ በኋላ መመለሳችን ይባላል። መመለስ ረዝጋው በሩን በአላህ እሺ። መመለስ ስለማይችል ምን ያደርጋሉ? ይገረዛል፣ ይገነዛል። ከዛ ተጠምቆ ቄስ ሆነ ማለት ነው። የቤተ ክርስቲያን ቄስ ሆነ። ታሪኩ ይሄ ነው ባጭሩ። ማስረጃ ያው ገድለ ተክለ ሃይማኖት እንደዚህ ይላል። አንብብልህ። ከዚህም በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘ። አንተ ርኩስ መንፈስ ከልጄ ውጣ እያሉ በመስቀል ምልክት በላዩ ላይ አማተቡበት። ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ክቡር አባታችን አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደ ቆመ። ክቡር አባታችንም ሄዶ በእጁ ያዘውና ያን ጊዜ እጡ ወደቀ። ከዛ በኋላ ክቡር አባታችን ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለኔ እንደ ሰው ሁሉ መሰልከኝ፣ ስለዚህ ይዘው ዘንድ ደፈርኩኝ። ክብር አባታችንም ስምህ ማን ነው አለው። ባህረ አልቅም ነው አለ። ክብር አባታችንም ከእንግዲህ ወዲህ ማደሪያህ ወዴት መሄድ ትፈልጋለህ? ከኔ ጋር ወይስ ወደ ማደሪያህ ልመልስህ አለው። ከእንግዲህ ወዲህ ወደ ማደሪያህ መመለስ አይቻለኝም፣ በማህተብህ ስልጣኔን ሽረኸዋል አለው። አባታችን ተክለ ሃይማኖትም ወስዶ ገዝሮ በደንብ አዳጣ ወስዶ ገርዞ ማለት ነው ብልቱን ቆርጦ እሺ ወደ ፍጹም ክርስቲያንነት አስገባው። ስሙንም ክርስቶስ ሐሪዮ ብሎ ጠራው። ክቡር አባታችንን ሲያገለግል ኖረ። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አገባው። ይህችም ደብረ አስቦ ናት። ሞቶ መንግስተ ሰማይ እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ። ሰይጣኑ ማለት ነው። ሰይጣኑ
እግዚአብሔርን የሚወደው ነው ይላል። ምን ትላለህ? ጭራሽ መንግስተ ሰማያትም ይገባል። መንግስተ ሰማይ ይገባል። ቤተክርስቲያን በደንብ ያገለግላል። አዎ መጀመሪያ ላይ የተናገርከው ግን ሰይጣን ምንድነው? ውሃ የሰይጣን ማደሪያ አይደለም፣ የእግዚአብሔር መንፈስ ማደሪያ ነው። እኔ እንደሆነ የማውቀው ዘፍጥረት ላይ ያለው የእግዚአብሔር መንፈስ ውሃ ላይ ሰፎ ነበር ስለሚል የእግዚአብሔር መንፈስ ማደሪያ ነው ውሃ። እኔ እንደማውቀው አይ ውቅያኖስ የሰይጣን ማደሪያ ነው። ውቅያኖስ በእነሱ ማለት ነው። ውቅያኖሶች ሰይጣን አለባቸው ብለው ያምናሉ። ገባ? የነሱ ምድር ነው እና ገብቷል። ግን ባቢሎን የተፈጠረው ነገር ሰውየው ሰይጣን ነው። ሰው አይደለም፣ ሰይጣን ነው። ሰይጣኑ ሰዎችን አስቸገረ። ከዛ በስመ አብ ወልድ መንፈስ ቅዱስ ሲባል ታየ፣ ተጠመቀ፣ ተገረዘ፣ ክርስቲያን ሆነ። ከዛ ቄስ ሆነ፣ መነኩሴ ሆነ። ቤተክርስቲያን ገብቶ በስመ አብ እያለ ቀኑን ሙሉ ህይወቱን ሙሉ ኖረ ማለት ነው። ከዛ መንግስተ ሰማይ ይገባል ሰይጣን። እሺ እዚህ ጋር ሐሳብ አለ የሚጨመር ካለ? አይ ታሪኩን እሱ ከሆነ ዋልድባ ገዳም ላይ ያለ ሰይጣን ከሆነ ሰምቼው አውቃለሁ። እሱ መጥቆራ ነው። መጥቆራ ደግሞ ይባል መጥቆራ ነው እንዴ? መጥቆራ ላሳይ ፎቶ። እሱ መጽሐፍ ላይ ግን ፎቶ ላውጣልህ አንዴ። መጥቆራ ደግሞ አለ። አንተ እሱ ያስፈራል እኮ መጥቆራ ያስፈራል። ጥቁር ሰይጣን ነው በጣም። ቆይ ላሳይ ፎቶ። የት ነው ያለው? ባለ አዩ ይሄ ነው መጥቆራ። አዩ አይደለ? አውዝ ቢላህ አንተ ሲያስፈራ። ይሄ ነው መጥቆራ። አያው እኛ አባት ግብፃዊ ናቸው ምናምን ይላል አይደል? በአንበሳና በነብር ሰረገላ መጥተው ከግብፅ ምናምን የሚል ታሪክ ነው መሰለኝ። በደንብ አሄርኩበትም መሆኑ ነው እንግዲህ። ለእርሶ ተማርኮ ቃለ መጠይቅ አድርገውለት የሰው ልጅ እንዴት አድርጎ እንደሚያሳሰት ምናምን ጠይቀውት ሚስጥር አወጣ ሰይጣን ምናምን የሚባልለት ሰይጣን መጥቆራ። ልክ ነው ተናግሯል። ታሪኮች እንዴት አድርጎ እንደሚያስቸግር ኢንተርቪው ተደርጎ ፖድካስት አጂብ ነው። አሁን ከዚህ ሰውዬ አጠገብ ለመቀመጥ ነው በመንግስተ ሰማያት የሰው ልጅ እንትን የሚያደርገው የሚደክመው እንግዲህ መሆኑ ነው። እሱ ጋር እኩል ይገባል። ደግሞ ባቢሎን እሱን ተወውና ማለት ነው ቤተክርስቲያን ራሱ ዱቄት የሚያስፈጨው ማለት ነው። ታውቃለህ? ዱቄት የሚያስፈጨው እንጀራ የሚጋገረው ባይዘብኝ የክርስትና ጉድ ወላሂ አልቅም እኮ። ስማኝማ በክርስትና የመዳም ቅመም ማለት ነው። ሰይጣን የመዳም ቅመም ነው። ታውቃለህ? ሰይጣን የመዳም ቅመም ነው ባቢሎን ማለት ጥሩ ጥያቄ። የቤት ስራ ሙሉ ቤት ማጽዳት፣ መጥረግ፣ የሰዎችን ቤት እየዞረ የሚጠርገው፣ ዱቄት የሚያስፈጨው፣ እንጨት የሚሸከመው፣ እሳት የሚያያይዘው ይሄን ሁሉ የሚያደርገው ሰይጣን ነው በክርስትና። ስለዚህ ቤተክርስቲያን ስትሄድ ሰይጣን ቀሚስ የሆነ የልብስ እንትን የሥራ ልብስ ለብሶ ሽር ጉድ ሲል ማለት ነው። ሰይጣን አንዴ እንጨት አምጣ ትለዋለህ፣ ከዛ ሄዶ ያመጣልሃል ተሸክሞ። እና ደግሞ በጣም አቢውዝ ይደረጋል፣ አቢውዝ ያደርጉታል ማለትም በጣም ብዙ ነገር ያሸክሙታል ሰይጣን ስለሆነ ማለት ነውና ያው ግን አማኝ ነው፣ አምኗል ባቢሎን እና ስነ ስርዓት እንዳልጠይቅ እንትን አደረገኝ። የማዳም ሰራተኛ በለው በቃ እሺ፣ ሰራተኛ ብለህ ጠይቅ። አረ ባቢሎን እባክህን አውራ። ሚዩት አድርጎ ይስቃያችሁት አይደለ? ወላሂ ወንትና ጀማ ቀልድ አይደለም። እሺ እየቀለድኩ አይደለም፣ ቁም ነገር ነው። ማስረጃ በኋላ ቀርባለሁ። ሰይጣን የመዳም ቅመም ነው። ያም የሚበደል ስቃይ የሚደርስበት በመዳሙ የሚበደል ነው። መዳሙ ደግሞ አንድ ሰው ሳይሆን በጣም ብዙ መዳም ነው ያለው። ቄሱ በሙሉ የሱ መዳም ነው እና መዳሞቹ በሙሉ አቢውዝ ያደርጉታል። ማለትም ጉልበቱን ይበዘብዙታል፣ ይሰቃያል። በየቀኑ እየመጣ ዱቄት ያስፈጫል፣ ዱቄት ይሸከማል፣ ምግብ ይሰራል፣ እንጀራ ይጋግራል፣ ቤት ያጸዳል። ሰይጣን ማለት ነው ቤተክርስቲያን ውስጥ። ስለዚህ ቤተክርስቲያን ብትሄዱ ሰይጣን ሽር ጉድ እያለ የምታገኙ ሽር ጉድ ምን ይምጣ ዱቄቱ ደረሰልኝ
እንጀራው ያረቀው የስራ በዛብኝ ያ የምታገኙትና ይሄን ይመስላል። ባቢሎን ምን ትላለህ እያልኩ ነው። ያጋር ብርድ ነው። ማዳሞች ሌላ ጥያቄ ትጠይቅ። ይቅርብ በቃ ተው። ማስረጃውን አሳያችሁና በኋላ ላይ እናደርግበታለን። እሺ በቃ አሳየ። ተአምረ ማርያም ፔጅ 2121 እደግመዋለሁ። 2121 እንደዚህ ይላል። ሁለተኛውን ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። ዱቄት ፈጨ። ከዛ አብዝቶ ይፈጭ ነበር እንጂ እንደ ሰው መጠን አይደለም። ሲፈጭ ጎበዝ ፈጭ ነው። ዱቄት ሲፈጭ ጎበዝ ነው። ዳግመኛም እንጨት ይለቅም ዘንድ አዘዙትና ለ200 ሰዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ አመጣ። እንጨት ይሸከም ነበር። እንቀጥል። መነኮሳቱም ቄሶቹ አይተው ምን አሉ? አምላክን የወለደች እመቤታችንን አመሰገኑ። ከዛሳ አደነቋት። ያን ሰይጣን ግን ይህን ያህል ሸክም እንዴት ተቻለህ አሉት። ሰይጣን እንዴት ይሄን ሁላ መሸከም ቻልክ? አይከብድህም እንዴ አሉት። እሱ ግን ካልበቃችሁ ልቦናችሁ ያዘዘውን ጨምር ዘንድ እዘዙኝ አላቸው። ሌላም ካለ በቃ አምጡ ይሸከማለሁ፣ ሌላም ካለ አላቸው። ከዛ የዚያች አገር ሰዎችም እርስ በእርሳቸው ቀድሞስ በዚህ ሰይጣን ተፈትነን ነበረ፣ አዝነንም ነበረ። ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገልግላችሁ ብላ ይህንን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናል ተባባሉ። እንደ ባሪያ ያገልግላችሁ ብላ። ስለዚህ ማርያም ሰይጣኑን ቤተክርስቲያን ወስዳ ይህ ሰይጣን እንደ ባሪያ ያገለግላችሁ ብላ ልካው ዱቄት ይፈጫል፣ እንጨት ይሸከማል፣ እንጀራ ይጋግራል፣ ይጠርጋል ማለት ነው። ከዛ ደግሞ 200 ሰው የሚሸከመውን በአንድ ይሸከማል። ፍትህ ለሰይጣን ማለት ይሄ። አሁን በኢትዮጵያ ምን አለ? የሥራ ሚኒስቴር አለ፣ የሰራተኛ ሚኒስቴር አለ። ማለትም አንድ ሰራተኛ በቀን 8 ሰዓት ብቻ ነው መስራት ያለበት፣ እንዲሁም መብቱ ይከበርለታል። ግን በሰይጣን ከሆነ ቤተክርስቲያን ሰይጣን ትበድለዋለች። ለምን? የሚሸከመው የ200 ሰዎችን ነው። ዱቄት ይፈጫል። ከዛ እንደ ባሪያ ያገለግላል። ከሰራተኛም ከመዳም ቅመምም አልፎ እንደ ባሪያ አንገቱን ደፍቶ እንጀራ ይጋግራል፣ ዱቄት ይፈጫል። ከዛ በኋላ ቂጣ ይጋግራል። በቃ እንደማንኛውም እና ሰይጣን በክርስትና የቤተ ክርስቲያን አገልጋይ ነው። ምን ትላላችሁ? ባቢሎን ምን ተሰማ? ማዳም ቅመም አደረከው ሰይጣን። ያው ደግሞ ተራ የመዳም ቅመም ሳይሆን በደንብ የሚሰራ የመዳም ቅመም ደግሞ አሁን አይታችሁ ከሆነ መዳሞቹ እኮ ደስ አይላቸውም። በቃ ስራ አላቀልላችሁም ይላሉ። ያ ግን ያ ሰይጣን ግን ስራ የሚያቀል ሰይጣን ነው። በደንብ ስራውን ይሰራል። አርፎ በቃ ቀሚሱን በደንብ ይለብሳል። ቁጭ ብሎ በደንብ አድርጎ የሚቆላ ይቆላል፣ የሚፈጭ ይፈጫል። በቃ ጎበዝ ነው። ጎበዝ የመዳም ቅመም ያለ ጎበዝ የመዳም ቅመም ነበር ማለት ነው። እና ይሄን ይመስላል። ስለዚህ በክርስትና ሰይጣን ተጠምቆ አገልጋይ ነው። ሰላም አለይኩም። አልሐምዱሊላህ። ሰይጣን ላይ የምጨምረው ሐሳብ አለ? ሰይጣን ላይ የምጨምረው ነገር የለም። ይሄ ጉልበት ብዝበዛ ይባላል። አንድን አካል ከአቅም በላይ ማሰራት ጉልበት መበዝ ነው። ቤተክርስቲያን እንዴት እንዲህ ያለ ነገር ታደርጋለች? ሰይጣንን ከአገልግሎት አልፎ የቤት ውስጥ ስራን እያሰሩ ለራሳቸው አገልጋይ እንደሚያደርጉ እያየን ነው። እና እንዴት ነው ከሰይጣን ጋር መጣመር እንዴት ይታያል? ሰይጣንን ለራስ ጥቅም አገልግሎት ላይ ማዋል ከምን አንጻር ነው የሚፈታው የሚል ለኦርቶዶክሳውያን እንግዲህ ጥያቄ እናቀርባለን። ሰይጣን ብዙ ጊዜ ጅኒ ወንድሞቻችን ናቸውና የሚል ነገር ሲያነሱ ክርስቲያኖች ሙድ ይይዛሉ። አሁን ግን ከዛም አልፎ ከእናንተ ጋር እኩል ጀነት ገብቶ እኩል ነው ቤት ውስጥ ያለው ነገር ስራ የሚሰራው።
ስለዚህ ይሄ ሰይጣናዊነት ካልሆነ ምንድነው የሚሆነው የሚል ጥያቄ እናነሳለን። ለዚህ ነገር ማብራሪያ አለኝ መልስ አለኝ የሚል ማንኛውም ክርስቲያን ካለ ገስት መላክ ይችላል። ሰይጣን የቤት አገልጋይ ነው፣ ቤተክርስቲያን ያገለግላል፣ ጀነት ይገባል ይላል መጽሐፍ ቅዱሳችሁ፣ ወይ ደግሞ አዋልድ መጽሐፋችሁ ሊባለው መጽሐፍ ቅዱስ። ኦኬ ለኦርቶዶክሳዊ መጽሐፍ ቅዱስ ነው፣ በእግዚአብሔር መንፈስ ተመርቶ ስለተጻፉ ኦብቪየስሊ እንደዛ ነው የሚለው። ጴንጤዎች አትቀበሉም። ለእናንተም ጥያቄዎች አሉን። በአዋልድ መጽሐፍቶቻችሁ በገድላትና በድርሳናት ሰይጣን የተጠመቀ ጀነት የሚገባና ቤት አገልጋይ ነው ይላል። መልስ ያለው ክርስቲያን ካለ ገስት መላክ ይችላል። ቀጥሉ ኢምራን። ሌላ የሚነሳ ነጥብም ካለ አለው። አይ ቆይ ባቢሎን ጥያቄ ያለው ወደሱ ከመሄዳችን በፊት ግን ማለት ነው እዚህ ጋር ሳላ በጣም ያስተዋልኩት ነገር መሰላችሁ። ስለዚህ አሁን ሲጸልይ ማርያም ሆይ ሰይጣን ስጭኝ ብዬ ብጸልይ ለምን እዚህ ጋር ማርያም ሰይጣኑን እንደ ባሪያ ያገለግላችሁ ብላ ሰጥታለች። ስለዚህ እኔም እግዚአብሔር ቢሰጠኝ ነው አንዱ ዲያቆን መጥቶ ሲጸልይ ማርያም ሆይ እባክሽን ሰይጣን ስጭኝ ያገልግለኝ ብሎ ቢጸልይ ስህተት ሰርቷል ወገኖቼ? ካልሰራ እዚህ ጋርም ማርያም የምትሏት አካል ሰይጣንን እንደ ባሪያ ቀሚስ አልብሳ የመዳም ቅመም አድርገዋለች ለቤተ ክርስቲያን። ቤተ ክርስቲያን ልካ መነኩሴዎችን ቄሶችን ያገለግላቸዋል። ሰይጣን ቄሶችን ያገለግላቸዋል። ዱቄት እያፈጨ ደግሞ የሚገርመው ነገር ዱቄት ማስፈጨቱ፣ እንጨት መልቀሙ፣ ቂጣ መጋገሩ፣ እንጀራ መጋገሩ ነውና እንደዚህ አይነት ሰይጣን እንግዲህ ያው ጾታውን ስላችሁ ይሄ ስራ የሴት ማለት ቤት ማጽዳት ምናምን፣ ስለዚህ ወደዛ አድርገው ነበር ማለት ነው። ለማንኛውም መልስ ያለው ካለ ይግባ። ባቢሎን መቀጠል ትችላለህ። የኔ ጥያቄ ሌላ ዘፍጥረት ላይ ያለ ስለሆነ እዛ ጋር አንድ ጥያቄ ተገረዘ ነው ያልከው። አሁን እሱ ሰይጣኑ ተገርዟል። ለምን? አሃ እንትን ነው በቃ። አንተ ደግሞ ተው እንጂ ይጠፋል እንዴ? በቃ የሆነ ጊዜ እንኳን ቢፈልግ ሴት ማድረግ ያው መገረዝ አለበት። አንዱ እንደሚገረዘው ነው ታውቅም እንዴ? ለምንድን ነው አንዱ እንደሚገረዘው? እኮ ሴት ሰይጣን ካለች ብዬ እኮ ነው። ያው አንተ ቆይ አንዴ መጽሐፍ ቅዱስ ላይ የወደቁ መላእክት ሰይጣናት ከሰው ጋር ተኝተዋል እኮ ምን ይከብዳል? ባቢሎን ሰዎችን እንኳን አግብቶ ነበር አይደል እንዴ? ስለዚህ እሱም ያገባም ችግር አለው። አንተ ደግሞ ስለዚህ ቆንጆ ሴት ይመርጥና ያገባል። ከተገረዘ በደንብ ሙሉ ሰው ከሆነ በቃ በደንብ ካለው ቃል ለምን አያገባ? ዋይ ናት? ምን ይመስልሃል? ይገባዋል ብዬ ነው የማምነው። በዚህ ልክ አገለገለ ይገባዋል ብዬ ነው የማምነው። ራሱ ግን ሚስት ያገባችው ምንድነው ነው የመዳም ቆብ ወይስ ደግሞ ወንድ ነው ያገባችው? ምንድነው እሱ ነገር የሚገባኝ? ያገባችው ስልክ ቤት ውስጥ ጉድ የሚል ከሆነ ሰራተኛ ከሆነ ስለዚህ ያገባችው እሷ ሰራተኛ ነው ማለት ነው። ታሳዝናለች ሚስቱ። ግን ያው ያጀማ ይሄ እውነት ነው። በክርስትና የወደቁ መላእክት ሰይጣናት ብሎ ያምኗቸዋል። እነሱ ሴቶችን አግብተው አስወልደዋል፣ አስተምረዋቸዋል። ይሄ ቅድም አሳይቻቸው መጽሐፈ ሄኖክ ላይ መጽሐፈ ዘፍጥረት ላይም አለ። እሺ እና ብቻ ግን ሰይጣን ተገርዞ ክርስቲያን ሆኗል፣ ቄስ ሆኗል። ይሄን ያዙ። ውሸት ነው የሚል ክርስቲያን ካለ ይጓ። ቀጥል ባቢሎን። በዛ ቀጥል። ያስወጣሃል እኮ ርዕሱ ሌላ እንትን ስለሆነ በዛ ቀጥል። አይ ችግር የለውም። ዘፍጥረት ያልከውን አንሳውና ከዛ መመለስም እንችላለን። እሺ በቃ እንደዛ ከሆነ ልክ እንደ መልከጸዲቅ እኔ መሰረት ያጣሁባቸው ሰዎች አሉ እና ልክ እንደ መልከጸዲቅ እዚህ ጋር ደግሞ የአዳም ልጅ ቃየን የሚባል ልጅ የለም? እሱ ወንድሙን በገደለ ሰዓት ያገኘኝ ሁሉ ይገለኛል ብሎ ሲፈራ ያገኘኝ ሁሉ ይገለኛል ያለው ፍጥረት ምንድነው? አንደኛ ጥያቄ ነው። ከዛ ደግሞ ወደ ምስራቅ አካባቢ ሄደና በምንድነው መኖሪያ ያደረገ ምናምን ሲል እዛ ጋር ደግሞ ሚስቱን አገኘ ይላል። ያቺ ሚስት ከየት ነው የመጣችው? ሁለተኛ ጥያቄ ነው። እሺ መጀመሪያ ይሄ የኛ ጥያቄ ነው። በቃ ግን አንዴ ሳላ ካለ ማለት ነው አውጡልኝ። እንትን ላይ ማን ነበር ስም? ይሄ ታናክ ላይ ነው። ታናክ ላይ መሰለኝ። ታናክ ላይ አውጡልኝና እዛ ላይ ያገባት ማን እንደሆነች ይናገራል። የሆነ ሰይጣን የሆነች ፍጥረት እንዳለች ይናገራል። ወለሃታ መጀመሪያ ሐዋ ሔዋን የምትባለው አካል
ሴክስ ያደረገችው ከሰይጣን ጋር ነበረ። ሰይጣን ባሏን መስሎ መጣና እሷ ጋር ተኛ፣ ከዛ አስረገዛት ይላሉ። ከዛ ደግሞ ሁለተኛ ደግሞ ልጁ ደግሞ ሚስት ሲፈልግ መንገድ ላይ ሰይጣን አገኘና አገባ ይላሉ። ይሄ ታናክ ላይ አይ ቲንክ ታናክ ወይም ደግሞ ሚሽና ላይ አለ፣ ታሪኩን እናገኘዋለን የአይሁዶች መጽሐፍ ላይ ማለት ነው። ይሄን ከያዝን የሚገለው ምንድነው እኔ አላቅም፣ የሚገለው ምን እንደሆነ ግን እንደሚመስለኝ ከሆነ ሜቢ አንበሳ ምናምን ወይም ሰይጣናት ሊገሉት አስበው ከሆነ አላቅም። አንደኛ ሁለተኛ ያገባት ደግሞ ምንድናት? ሰይጣን ልትሆን ነው እንግዲህ እኛ አናውቅም። ሰይጣን ልትሆን ከሆነች የሆነች ነው ሰይጣን አግብቷል ማለት ነው። ስለዚህ የሰው ልጅ ውስጥ ሰይጣን አለ ማለት ነው። ግን ይሄ ታናክ ላይ አልኩም አውጥተን ማየት እንችላለን። ልጆች ወለደ ይላል ከሷ። ስለዚህ ከሱ የተወለዱ ልጆች የሰይጣን ዝርያ ያለባቸው ሰዎች አሉ ማለት ነው በምድር። እንዴት አዳ የተወለዱ ልጆች እኮ አሉ። ድብልቅ ነህ እኮ ለምን ያራዲ ሰው ልጅ በሄኖክ ጊዜ ራሱ እኮ አስረግዘዋል እያልኩ ነው። በሄኖክ ጊዜ ራሱ ሰይጣኖቹ ያው እንግዲህ መልአክ ናቸው፣ ግን ደግሞ ሰይጣን ስለሆኑ ወደ ምድር መተው አስረግዘዋል እያልኩ ነው። ባቢሎን እና አይግረም አይ ማወቅ ስለምፈልግ እኮ ነው። አንዳንድ ነገራቶችን እንትን ስታደርገው ስታነበው መልስ አታገኝለትም። ገብቶሃል? እና ለዛ ነው ለእኔ እውነት ለመናገር እኔ ለማወቅ ነው የምጠይቀውና አሁን ይሄ ለኔ አዲስ ነገር ነው። ሰይጣን ያገባው የሚለው ቃየን አዲስ ነገር ነው። ሔዋን ራሱ አዳም አይደለም ያስረገዛት መጀመሪያ። ቢኒ የሚል አለ ከታች አስገባው። እናንተ ስላላመናችሁ አልገባችሁም እያለን ነው። ናግባን አስረዳና ደስ ይላል። ናግባ ሞዴሬተር ጎትት ታጋችሁ አስገቡልኝማ። እሱ እንኳን ገስት ባይክ እናንተ ጎትት ችግር የለው። አይ ዋንደሱ ባቢሎን አይግረም እያልኩ ነው። ሰይጣን እንትና ሔዋን ራሱ ያስረገዛት ሰይጣን ነው አዳም መስሎ። ከዛ በኋላ አዳም ሲመጣ እኔ እኮ አልተኛሁም አንቺ ጋር ብሎ ነገራት ይላል። ከዛ በኋላ ደግሞ ወደ ሔዋን ደግሞ ወደ ቃይል ደግሞ ሲመጣ ቃይልም እንደዛ ሰይጣን ነው ያገባው ይላል። ይሄ የአይሁዶች መጽሐፍ የአይሁዶች እምነት ማለት ነው። እና እንደዛ ብሎ ያመኑ ሲቀጥል ደግሞ ምድር ላይ የመጡ ቅድም እንዳሳዩ መጽሐፍ ሄኖክ ላይ ራሱ ሰይጣኖች እኮ እየመጡ ሴቶችን አስረግዘዋል። ወደ ምድር መጥተው ቆንጆ ሴቶችን መርጠው ቆንጆ የሆኑትን እየመረጡ እነሱ ጋር እየተኙ ልጆችን አስወልደዋቸዋል። ሜካፕ መቀባት፣ ጥፍር መቁረጥ አስተምረዋቸዋል። ቅጠል መቀደስ፣ ጥንቆላ፣ ይሄን ሁሉ ያመጡት ሰይጣኖች ናቸው። ከሰዎች ጋር ከተኙ በኋላ ማለት ነው። አውጣልክ እሱን እንድገሙና ከዛው ለቀጣይነት እሺ ያው የሰው ልጆች አለ ከእግዚአብሔር ልጆች ጋር ብሎ ይናገራል። ከዛ በኋላ ያው የጀባ መጽሐፍ ቅዱስ እንደዚህ ይላል። ከዛ ከእነሳቸው ሚስት አገቡ አለ እና ከእነሳቸው ሚስት አገቡ፣ ሁሉም ለየራሱ አንዳንድ ሚስት መረጠ። ወደ እነሱ ይገቡ ዘንድ ጀመሩ። ከእነሱ ጋር አንድ ሆኑ፣ ደረሱባቸው። ሟርትን ማሳየት አስተማሯቸው፣ ስር መማስን፣ ቅጠል መቀንጠስን አስተማሯቸው ይላል። ከዛሳ ረጃጅም ልጆችን ወለዱ። ከዛሳ ረጃጅም ልጆችም አባታቸው እናቶቻቸውን ይበላቸው ዘንድ ወደ መብላት ተመለሱ። ስለዚህ ከሰው ልጅና ከሰይጣን የተወለደው ልጅ ማድረግ ጀመረ፣ ሰዎችን መብላት ጀመረ፣ እናቱን መብላት ጀመረ፣ የእናቱን ደም መጠጣት ጀመረ። መጽሐፍ ቅዱስ ነው እንጨርሰው። ከዛ በኋላ አውሬዎችን፣ ወፎችን፣ አሳዎችን፣ ተህዋሲያንን እያመለኩ ይበድሉ ጀመር። እርስ በእርሳቸው ስጋቸውን ተባሉ፣ ከሷም ደምን ይጠጡ አለ። ደም ይጠጡ ነበረ። እነዚህ እነማን ናቸው? የሰውና የሰይጣን ልጆች ማለት ነው። ስለዚህ አሉ እንደዚህ ያሉ ልጆች። ሙሉ ታሪኩን እዚህ ጋር ማየት ይችላል። አይን መኳል፣ ቅንድም መኳል፣ ሜካፕ መቀባት፣ መካኳል ያስተማሩ ሰይጣኖች ናቸው ለሴቶቹ ማለት ነው። ከዛ ጋኔን መሳብ፣ ራስ ምታት፣ ኮከብ ቆጠራ፣ ምልክት ማሳየት ምናምን እነዚህን በሙሉ አስተማሯቸው እና ይሄ ነው መጽሐፍ ቅዱስ። ለማንኛውም ይሄን ይመስላል። ግን ደግሞ እንዳልኩት በጣም ጥያቄ ይፈጥራል። አሁን በእስልምናችን ግልጽ የሆነ አስተምሮ አለ። አደም አለይሂ ሰላም ልጅ ሲወልድ መንታ ነበር የሚወልደው። ተቃራኒ ያጋባቸው ነበር። በቃ ይሄ በእስልምናችን ያለ አስተምሮ ተቃራኒ ይጋባሉ በእስልምና። በክርስትና ስመጣ ግን በጣም አወዛጋቢ ነው። በጣም አወዛጋቢ ከየት እንደመጣ ሴትዮ አታወቅም። ወላ ሀታ ቅድም እንዳልኩ ሔዋን ራሱ ያረገዘችው ከሰይጣን ነው ብለው የሚያምኑ መጽሐፎችም አሉ።
አጠቃለው ነው። ወደ ቀጣይ እንለፍ። እኔ ምንም አልልም እኮ እኔ እየጠየቅኩ ነው፣ ለመማር ነው። ይምራ እየገረመኝ እኔ የሰው ልጅ የሰይጣን ዝርያም እንዳለበት ለመጀመሪያ ባለፈው እንትና ሐሰን የሰው ልጅ የተፈጠረው በሰይጣን ምትክ ነው። ሰይጣን እግዚአብሔርን ስለበደለ እግዚአብሔር ደግሞ ሰይጣንን ብስላሉ እንድናገለግል በሰይጣን ምትክ ነው የፈጠርኳችሁ የሚል 81 አሃዱ መጽሐፍ ቅዱስ ላይ ሲያሳይ ነበርና እየገረመኝ ነበር ራሱ። ምን ድገም ውስጥ እንዴ ሰይጣን እግዚአብሔርን እንትን ስላለው በሱ ምትክ እኛ እንድናገለግለው ፈጠረን፣ አዳምን ፈጠረ። ኦኬ በዛኛው ቀንቶ ማለት ተናዶ በዛ ተናዶ አዳምን ፈጠረ። መጽሐፈ ኩፋሌ 4:8 ላይ ያለ 81 አሃዱ ተናዶ ምናምን ማለት እኮ ነው። እንደዛ ከሆነ አንተ ከባድ ነገር እኮ ያመጣው ማለትም ሰይጣን ባናደኑ ነው እኮ እኛ አንፈጠርም ነበር ማለት ነው። ስለዚህ አይተከም ነበር። አዎ ምትኮሽ ነው ሆ ቀድማ ምድር የተፈጠረችው ለሰይጣን ነው አባባል ነው እንደ እግዚአብሔር። ከዛ ሰይጣን እንትን ሲለው እምቢ ሲለው አዳምን ፈጠረ እንዲያመልከው ማለት ነው። እንዳይጎድል ነው ራሱ ምስጋናው እንዳይጎድል ነው የሚለው ራሱ እግዚአብሔር ምስጋናው እንዳይጎድል አዳምን ፈጠረ ነው። ምስጋናው እንዳይጎድል አዎ እንደዛ ነው የሚለው። ካለ መጽሐፉ ብታየው ራሱ አሪፍ ነው። ቁጥሩ ምንድነው? መጽሐፈ ኩፋሌ ሳልስ 4:8 ላይ ሳልስ ኦኬ ኩፋሌ ሳልስ ኩፋሌ እኔ ግን እቺ ምድር እኔ ምዕራፍ 4 ቁጥር 8 እሺ በመጀመሪያ ሱባኤ አዳም ተፈጠረ፣ ሚስቱም የተገኘችበት ጎኑ ተፈጠረ። በሁለተኛው ሱባኤ እርሷን አሳየው። ስለዚህ በህርስት ጊዜ ለወንድ ልጅ 1 ሱባኤ ለሴት ልጅ 2 ሱባኤ የምንጠቀምበት ነው። ይቅርታ በጣም ይቅርታ። መቃብያን ሳልስ 4:8 ከአንድ ጀመረ ካየው ግልጽ ነው። እሺ እንደ አንተ ያለ መፈጠር የማይቻለው መስሎ አንተ የፈጠርክ የእግዚአብሔር ምስጋና በዘነጋ ጊዜ 10ኛ ነገር አድርገህ የፈጠርክ የእግዚአብሔር ምስጋና እንዳይጎድል አንተም ከወንድሞች አንድነት በተለየህ ጊዜ የፈጠረ የእግዚአብሔር ምስጋና እንዳይጎድል ነው ይላል አይደለ? ይሄ ነው። ስለዚህ አዳም የተፈጠረው እግዚአብሔር የማይቻለው መስሎ አንተን ፈጠረ። እግዚአብሔር የማይቻለው መሰለው። አንተ የራሱ እኮ እግዚአብሔር ጥያቄ ያስነሳል። እግዚአብሔር የማይቻለው መስሎ እየተባለ እኮ ነው ያለው። ከዛ የእግዚአብሔር ምስጋና በዘነጋህ ጊዜ 10ኛ ነገር አድርጎ የፈጠረ የእግዚአብሔር እንዳይጎድል ሊያፈጥር ፈጠረ። ስለዚህ ሰይጣን የእግዚአብሔር ነገር ሲረሳ እግዚአብሔር ምስጋናው እንዳይጎድልበት እንዲመሰገን ሰዎችን ፈጠረ ማለት ነው። አንተ አውዙ ቢላህ ይሄ በጣም በቃ። ስለዚህ ቅዱሳን እዚህ ጋር ያላችሁ ክርስቲያኖች እናንተ የሰይጣን ምትክ ናችሁ። ሰይጣን ስላስቸገረ የተፈጠራችሁት። ሰይጣን ባያስቸግረው አይፈጥራችሁም ነበር እንድታመሰግኑ። ስለዚህ ቀርፈ እግዚአብሔርን አመስግን። ካላመሰገን እግዚአብሔር አንተን ጎሎ ደግሞ ሊፈጥሩ ያስነሳብናል ማለት ነው። በጣም ይገርማል። እንዲመሰገን ብቻ ይሄን ጥቅስ ዛሬ ገና አየሁት። ይገርማል። እንደዛ እግዚአብሔር እንግዲህ ነው የምናመልከው። ጀማ የማያውቅ የወደፊት የሚያውቅ ከሆነ በጣም ከባድ ነው። እኔ ደግሞ የፈለኩላችሁ የነበረው ሔዋን ያረገዘችው ከእንትና እንደሆነ ከሰይጣን እንደሆነ በክርስትና እሺ አይዋ አግኝቼዋለሁ። ያ ጉግል ላይ ሰርች አድርጉት። መጽሐፎች ያወጣላችኋል። ጉግል ኤአይ ነው እንደዛ አስቀምጠዋል። አኮርዲንግ ቱ ዘ ሌጀንድ ኦፍ ዘ ጂውስ አለ
በጁሽ አፈ ታሪክ መሰረት አለ በአይሁዳውያን ቤዝድ ኦን ኤርሊ ራባያን ትራዲሽን በአባቶች አስተምሮ ትራዲሽን ከሆነ በእነሱ የተላለፈ አስተምሮ ከሆነ አለ ኢቭ ቦር ኬን ኤንድ አቤል ኬንና አቤልን ወልዳለች አለ ኤንድ የቀጥለ ሴት was born as her first child after the fall አለ ከወደቀች በኋላ ነው የወለደችው እያለ ይናገራል። ሰይጣን የሚል ቃል ነበር የፈለኩት እኔ ቆይ ሰይጣን የሚል ቃል እና ብቻ በአይሁዶች መጽሐፍ እንዳለ ወቁ የለም የሚል ካለ ደግሞ ካለ ገብታውራና እናሳየዋለን። አይዋ ምሳሌ እዚህ ጋር ተመልከቱ። እንደዚህ አዳም ኒው አለ his wife Eve who had conceived from Samuel አለ ከሳሙኤል ኮንሲቭ እንዳደረገች ያወቀው አለ the angel of the Lord አግኝቼዋለሁ ከእግዚአብሔር መልአክ ጋር እንዳረገዘች ያወቃለ ያረገዘችው ከማን ነው? ሳሙኤል ከሚባል ከእግዚአብሔር መልአክ ጋር። ስለዚህ የአዳም አስረጋጅ ማን ነው? ሳሙኤል የሚባል የእግዚአብሔር አገልጋይ። ስለዚህ የአዳም ልጆች ሳንሆን የሳሙኤል ልጆች ነን። የሳሙኤል ልጆች ነው ያጀም። ይገርማል። የሳሙኤል ልጆች ያበኒ አዳም አይደለ? ያበኒ ሳሙኤል የሳሙኤል ልጆች አባታችን አንድ ነው፣ እሱም ሳሙኤል ነው። ሁላችንም ከሳሙኤል ተገኝተናል። እሺ ቅዱሳን ካላወቃችሁ ባይብል ሀብ ላይ ታገኙታላችሁ። እሺ ክርስቲያኖች ካላችሁ ግቡ። በጣም ይገርማል። ስለዚህ እኛ የአዳም ልጆች ነን የሚለው ነገር ውሃ በላው ማለት ነው በአይሁዶች መጽሐፍ መሰረት። ጥያቄ ያለው ካለ ኮሜንት ላይ ቁጥር ጻፉ። ጥያቄ ያለው ካለ ደግመዋለሁ ኮሜንት ላይ ምን ታደርጋላችሁ? ጽፋላችሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለሽ? እንዴት ነው? አዎ አለኝ። ምንድን ነው ጥያቄ? እሺ ጥያቄ ሱረቱል ቃፍ ላይ 18ኛ አያ ላይ ማለት ነው እንድትስረዳ ፈልጌ ነበረ። ማለት እንትኑ የሚለው ማለት ነው 18ኛ አያ ላይ ነው መሰለኝ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ የሚለው ላይ ለምሳሌ አንድ ሰው ለቀልድም ወይም ደግሞ ዝም ብሎ እንትን በተናደደን ቁጥር ላውራ ይችላል። ገብቷል። ለማይሆን ነገርም ማውራት ይችላል። ግን ያኒ ምንድነው ይሄ የሆነ ነገር ባወራ ቁጥር ይጻፍበታል። እንደዛ ፈልጌ ነበር። እሺ አልሐምዱሊላህ። ለቀልድ የማወራን ነገርም እያንዳንዱ ነገር ይጻፋል። እያንዳንዱ ቁርአን ላይ አላህም ይላል ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ ይላል። አንድም ንግግር አይናገርም አለ ረቂብና አቲድ የሚጽፍ ቢሆን እንጂ አለ። ከዛ ቀጥሎ ከዛ ወኩለ ሸይን ፈዓሉሁ ፊል ኩቱቢና ከማቃል ያደረጉት ነገር በሙሉ የተናገሩት ነገር በሙሉ በመጽሐፍ ነው አለ። ስለዚህ የተናገሩት እያንዳንዱ አሁን እንኳን የማወራው ነገር ተጽፎ ተቀምጧል። ከዛ የውመል ቂያማ ላይ ንኽሪጁ ለሁ ኪታበ መጽሐፉ ይወጣለታል ከማቃል። ከዛ ኢቅራ ኪታበክ መጽሐፍህን አንብብ ይባላል። ኢቅራ ኪታበክ ከዛ በኋላ ከዛ መጽሐፍ ሰውየው ይላል ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها። ሰውየው የውመል ቂያማ መጽሐፉን ሳይምን ይላል ምን አይነት መጽሐፍ ነው? ላ يغادر አይተውም صغيرة ትንሽ እንኳን ነገር አይተውም ወላ ከቢራ ትልቅም ነገር አይተውም إلا أحصاها የጻፋት ቢሆን እንጂ ትልቅም ትንሽም ነገር አይቀርም። ሰውየው ይገረማል የውመል ቂያማ። ስለዚህ የምናጋራቸው ነገሮች በሙሉ ይጻፋሉ። የውመል ቂያማ ላይ ደግሞ መጽሐፍ ወጥቶ ይሰጠና መጽሐፋችን እናያለን፣ የህይወታችንን መጽሐፍ እናያለን ማለት ነው። ለዛ ነው ሙስሊም ከአፉ በቻለው ኸይር ነገር መናገር ያለበት፣ ጥሩ ነገር መናገር ያለበት። ግን መጥፎ ነገር ተናግሮ እንኳን ቢሆን ተውባ የሚባል ነገር አለ። ንስሐ መግባት አለ፣ ይቅርታ መጠየቅ አለ። ጊዜው ሳይፈቅድበት ወደ አላህ ተውባ። ሰውን በድሎ ደግሞ ከሆነ ሰውየውን ይቅርታ መጠየቅም ደግሞ አለበት ማለት ነው። ይሄን ይመስላል። ግልጽ ነው ማይ? ሁለተኛም ጠይቅ ይችላል። ወጥያ ይችላል። እሺ ሁለተኛው ወያህሚሉ አርሽ ረቢከ ፈቁም የሚለውን እስኪ ያስረዳኝ ትንሽ። እዛው ጥያቄ ምንድነሽ? መላእክቶች ናቸው እኮ
እኮ ማለት ትንሽ እስኪ ያስረዳኝ ስፋንክ የውመል ቂያማ ላይ መላእክቶች አርሽን ነው የሚሸከሙ ወይስ የአርሽ ረቢ የሚለው አርሽ እኮ ያለህ አይደል? ፍጥረታት እኮ ያለህ ናቸው አይደለ? ስለዚህ መላእክቶች መጀመሪያ አንቀጽ ላውጣለሽ ወይህሚሉ ሱረቱል ፈጅር ላይ ነው። አይ ሱረቱል ፈጅር ላይ ማለት ግን ትክክል ነው። አንቺ ያመጣሽው ሱረቱል ፈጅር ላይ አይደለም። ወይህሚሉ አርሽ ረቢከ የውመኢዚን 8 መላእክቶች አለ። 8 መላእክቶች የውመል ቂያማ ሲደርስ ወይም የዛን ቀን የጌታህን አርሽ ይሸከማሉ አለ። አልሐቃ ቁጥር 17 ነው። እሺ ያው እንደዚህ ይላል። ወንሸቀት ሰማኡ ፈሂየ የውመኢዚን ዋሂያ ሰማይ ተሰነጠቀች አለ። ከዛሳ ወሁሚለቱል አርዱ ወልጂባሉ ፈዱከት ደከተን ዋሂዳ ሰማይና ምድር ተያዙ አለ። ከዛ ፈዱከት ደከተን ዋሂዳ ካለ በኋላ ወልመለኩ አላ አርጃኢሃ ወይህሚሉ አርሸ ረቢከ የዛን ቀን አለ የጌታህን አርሽ ይሸከማሉ። ፈውቀሁም ራሳቸው ላይ ይሸከማሉ። እነማን? የውመኢዚን 8 የዛን ቀን 8 መላእክቶች አለ። ስለዚህ 8 መላእክቶች የውመል ቂያማ ሲደርስ አላህን አርሽ ይሸከማሉ ነው። አሁንም የተሸከሙ ማለት እንዳሉ እናውቃለን። ስለዚህ የሚሸከሙ አካል ተናገረ ነው። የአላህ አርሽ መባሉ አው አርሽ የአላህ ነው፣ እኛም የአላህ ነን። አላህ ወደ ራሱ የሚያስጠጋው ነገር አለ። ምሳሌ አርሽ የአላህ አርሽ ይባላል። መካ ካዕባ የአላህ ቤት ይባላል። የሳሊህ ግመል የአላህ ግመል ይባላል። ነቢያት የአላህ ነቢያት ይባላሉ። ሰዎች የአላህ ፍጡራን እንባላለን። ግን የአላህ ፍጡራን ማለት አላህ ከኛ ይፈልጋል ማለት አይደለም። በተአምር አላህ የአላህ አርሽ መባሉ የአርሽ አላህ ይቀመጥበት ወይም ደግሞ አላህ ከሱ ጋር ጥገኛ ማለት አይደለም። በተአምር እሺ የአላህ ፍጡር ነው አርሽ። ግልጽ ነው ማኪ? ጀዛከላህ። አዎ ገብቶኛል። የመጨረሻ አጥር አድርጌ ልጠይቀው። ሰዓት የሚሄደው አጥር አድርገሽ ጠይቂና ኢንሻአላህ እንለያይ። ቀጥይ። እሺ አልየውም አክመልቱ ለኩም የሚለውን ምንድነው? ከዛ በኋላ የወረደች ሱራ አለ ወይስ የመጨረሻ ነው? አይደለም የወረደ አለ። ከዛ በኋላ ግን የወረደ ህግ የለም። እሺ ሞቱን ነብይነት ነው። እሺ መጀመሪያ ማወቅ ያለብሽ ለመጨረሻ ጊዜ የወረደው አንቀጽ ኺላፍ ቢኖርበትም ኢብኑ አባስ እንደተናገረው ከሆነ ሱረቱል በቀራ ላይ ያለው አንቀጽ ነው። ምን የሚለው አንቀጽ? ወተቁ የውመን ቱርጀዑነ ፊሂ ኢለላህ ወደ አላህ የምትመለሱበትን ቀን ፍሩ የሚለው አንቀጽ እንደወረደ ኢብኑ አባስ ረዲየላሁ ዐንሁ ይናገራል። የትኛው አንቀጽ ላሳይሽ አንቀጹ የትኛው እንደሆነ። ሱረቱል በቀራ ቁጥር 281 ላይ እንደዚህ ይላል። በእርሱም ውስጥ ወደ አላህ የምትመለሱበትና ከዚያም እነርሱ የማይበደሉ ሲሆኑ ነፍስ ሁሉ የሰራቸውን ስራ የምትሞላበትን ቀን ተጠንቀቁ አለ። ይሄ አንቀጽ የመጨረሻ አንቀጽ ኢብኑ አባስ ምን አለ? ቃለ ኢብኑ አባስ አኺሩ አያት ነዘለት ሚነል ቁርአን ከቁርአን ላይ የመጨረሻ ስለዚህ የቁርአን የመጨረሻ አንቀጽ ይሄ ነው ማለት ነው። ወተመት አልየውም አክመልቱ የሚለው አልየውም አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁ ሞላሁላችሁ ደግሞ የሚለው የወረደው ነብዩ ሰለላሁ ዐለይሂ ወሰለም ስለ ኡምራ ካስተማሩ በኋላ ነብዩ ኡምራን አላስተማሩም ነበር። ለምን? ወደ መካ መሄድ ስለማይችሉ ከሃዲያን መካን ስለከበቡ። ግን ነብዩ ሰዎችን ስለ ሐጅ ካስተማሩ በኋላ ምን አሉ? ያላህን ቃል ነበቡ። አልየውም አክመልቱ ለኩም ብሎ አንብቦ የዘገዩ ሰሃቦች አለቀሱ። ከዛ ነብያችን ምን አሉ? መስክሩ አድርሻለሁኝ እንዲህ አሉ። ሰሃቦች ደግሞ አዎ አድርሰሃ ብሎ መሰከሩ። ከዛ በኋላ ተሟላ እስልምና። ከዚህ በኋላ የመጣ ህግ የለም። የእስልምና ህግ ተሟልቷል። የእስልምና ህግ ሙሉ ሆኗል። ግን ደግሞ የወረደ አንቀጽ ነው። በምሳሌ አላህ ምን የሚል አንቀጽ አወረደ? ኢዛ ጃአ ነስሩላህ አለ የአላህ እርዳታና የመካ መከፈት በመጣ ጊዜ አለ ሰዎችም ጭፍሮች እየሆኑ በአላህ ሃይማኖት ወደ ውስጥ ሲገቡ በዚህ ስለዚህ ከማይዳን በኋላ የወረደ አንቀጽ አለ ነው። ግን ህግ አልወረደም። ግልጽ ነው። አዎ በጣም ግልጽ። ጀዛከላህ አላህ ጠብቀ። አሚን ጀዛከላህ ወይ እሺ ያጅም ሰዓት ይርስልህ ይበቃናል። ነጅም ቀጥይ ሼክ እህቴ። አንድ ጥያቄ አለኝ እምራ። ቀጥይ። የግመል ስጋ መብላት ሐራም ነው ይባላል፣ እውነት ነው? ፈትዋ አናስተናግድም፣ ግን ይፈቀዳል። የግመል ስጋ ሐላል ነው፣ ሐራም አይደለም። ኦኬ አው ፋፊ አይሻልም? ሰዓት አለ አንድ 40 ደቂቃ አለ፣ ግን ደከመኝ ለምን እንደሆነ። ጥያቄም ደግሞ የሆነ ርዕስም ቢኖር ጥሩ ነበር፣ ርዕስም ቀጥል ነበር፣ ግን ርዕስም ስለሌለ ኢንሻአላህ አላህ ካለ
ነገ እንገናኛለን። የከፈተ ሰው አለ እንዲሁ ፋፊ ሊገልብጣችሁን እንሂድ ኢንሻአላህ። የከፈተ ካለ ቼክ አድርጋችሁ ነው የከፈተ አለ። ሁሱ ቤት ኦኬ፣ ሁሱ ከፍቷል። ስለዚህ ቅዱሳን ሁሱ ጋር እንሂድ ማለት ነው። ሁሱ ጋር እንገለበጥ። ስትገለበጡ በዛው በእግረ መንገዳችሁ ፖስት ያደረኩትን ቪዲዮ እያያችሁ ተገለበጡ። ባረከላሁ ፊክም። እሺ መልካም መገልበጥ ለሁላችንም። ኡስታዝ የቀረ ሀሳብ አለ? ኡስታዝን አስገቡት ያ ጀማ። ካሬምሩ ሰላም አለይኩም ወራህመቱላሂ። ወአለይኩም ሰላም ወራህመቱላሂ። እሱ ጋርም የሆነ የገቢ ማሰባሰቢያ ፕሮግራም ነውና ምናልባት ጊዜ ካለ ወንድሞች ቢጠየቁ እንደምንም አለ አንድ 40 ደቂቃ በሽምግልና። ኧረ ችግር የለውም። ደስ ይላል። በቃ ከየለማ ችግር የለውም። የለም እዴ ሰው ሁሉ 400 ምናምን ሰው እኛም እናግዛለን። አብሽር ማህማላ እየገባን ጣልቃ እየገባን ይናያሽ እናሽቃብጣለን። እስካሁን ኢምራን የለቀቀው ቪዲዮ አለ። ቶሎ በሉ እስኪ የኢምራን ወዳጆች፣ የኢምራን ቤተሰቦች ቶሎ በሉ ኢንሻአላህ። ከዛ በኋላ ወዲህ እንደሚሄድ እኮ አይታወቅም። የለም አብሽር። ሌላው ኢምራን ቅድም ደውዬልህ ነበርና ዛሬ ትንሽ ፕሮግራም ምናምን ወንድሞች ተዳክሞ ነው፣ አትፍረድባቸው። ኦኬ የኛ ኡስታዞች ኢንሻአላህ። ጥያቄ ያለው ካለ ኮሜንት ላይ እንደው ተጻፉ። ያ ጀማ አንተ ቁጥር ጻፉ። የትማንነትም እስከ 6 ሰዓት ድረስ ኢንሻአላህ። ጀዛከላህ ኸይረን ኢምሩ። አላህ ይጨምርልህ። አላህ ያልከው ነው ሁሉ እሺ በለ። እንደው አጅረን ምንዳን ይጥፍ ድርብ አላህ ያድርግ። ከበሽታም ከሐዘንም ከለቅሶም ከድህነትም አላህ ይጠብቅ። ሀቢቢ የምር እንወዳሃለን። ወያክ ጀዛኩሙላህ ረክ አታስቡ። ግን አንዴ ቆይ ኡስታዝ ሁላችሁም ላውርዳችሁና ገስተ ላይ እንትን ካለ ይሄ ዲያቆናት ካሉ ልፈልግ። አንዴ ዲያቆናት ታራ ክርስቲያን ሳይሆን ዲያቆን ወይም ፓስተር ካለ ልፈልግ። ሆስት ነው ሆስት ዲያቆን ካለ ማለት ነው። ምን ታስባለህ? ደስ ይለናል። ኧረ እንወርዳለን። ችግር የለውም አብሽር። እንደውም ጥሩ ነው። አያ ኢንሻአላህ ችግር የለውም። ወረድ ጋሽ አደም እህት ያናን ኡስታዝ ሰላም አለይኩም ወራህመቱላህ። ቀጥሎ ኡስታዝ ሐሳብ ካለ ሄዱ ጨምሩ። ዋለይኩም ሐሳብ የለኝም። ኡስታዝ ስለጠሩኝ ነው። ቁጭ ብዬ ለመማር ነው መጣው እዚህ ቤት። ኡስታዝ ኢምራን ሻሃደም ማለት ትልቅ ኡስታዛችን ናቸውና ታወቁ ላስታውቃችሁ ብዬ ነው። አረን ተዋወቃለን። በደንብ የምንተዋወቀው እንዴ ከዛ ሐናን ሰላት ነው አይ ከላይ ቀድማ ከላይ ጀምር ብዬ ነው። አይ ኡስታዝ የሚጨምር የለም እርግጠኛ ነው። ኮሜንት ላይ ዳጊ ያ ኢብነ ሳሙኤል ወረዱ እያለው ነው። እሺ ሐና ሰላም በላትና በቃ ንውረድ። ፋፊ ወረድ ረሻት ያለ ኡስታዝ ዝም ብሏል። አይ ሐናንም አይ ቲንክ የለች መሰለኝ። እሺ ሁላችሁም ወጣችኋል። እሺ አሁን ስራችን መሰላችሁ ዲያቆን ቄስ የሆነ ዕውቀት አለኝ የሚል ካለ ገስት ላይ መልቀም። በቃ ይሄ ነው ስራችን። መስቀል ምናምን የሚያደርግ ካለም አስገባለሁ። ቄስም ካለ አስገባለሁ። ከዛ መምህርም ካለ አስገባለሁ። ፓስተር ቢገኝ ደስ ይለኛል። ለፕሮግራሙ ድምቀት ፓስተር ቢገኝ እናወራቸው ነበር። ጸሎት ላይ ናቸው። ገስት እያስገቡ ሰዎችን በጌታ ስም 1000 ብር አስገቡ እያሉ እየጸለዩ ነው። እና አይገኝም ፓስተር ዲያቆን ካለ ፈልግ። ዲያቆን አንተ አውዙ ቢላ የለም። ምንድን ነው በቃ ቲክቶክ ላይ ምንድን ነው ቀየሩ እንዴ? እንትና ኡስታዝ ቀይረው ነው። ድሮ አገር ነበር ፓስተርም ቄስም አገር ነበር። አሁን ምንድን ነው? አውዙ ቢላህ ምሽጣራዚ ና ወጣቆይ ና እንደዚህ ተሰነ ያስገባፍ ጀመር
መቻው ይቅርታ እንግዲህ ይቅርታ የጀማ ይቅርታ በቤታችሁ በገዛ ቤታችሁ እንትን አስባልኩባችሁ አስጨፈርኩባችሁ ነው። እሺ ዳጉ የማርያም ልጅ ግርማይ ጥላሁን በስማቸው ራሱ አንቺ አጂና ሚቆሙሉ ጌታ አረ ሊቀ ህሩያን መምህር ደጀኔ ተገኝቷል። አጀማ ሊቀ ህሩያን መምህር ደጀኔ ተገኝቷል። ሊቀ ህሩያን መምህር ደጀኔ ባኩትን ይቀበሉ በጌታ ስም። መምህር ባኩትን መምህር ቢገበሉ ጥሩ ነበር። ወላሂ መምህር ደጀኔ ገቡ ማለት በቃ በደንብ ነው ያየው። መምህር ደጀኔ ጨከረ መሰለኝ ጋር ይቀበል መስካው። አይ መምህር ደጀኔ ኮሜንት እያነበብኩ አይደለም። እሺ አጀማ የጻፋችሁልኝ ከሆነ ታገዙ። እየመረጥኩ ስለሆነ እንትኖችን ሪፍሬሽ እያደረኩኝ ኬስ ምናምን እያጣራ ስለሆነ ኮሜንት ማየት አልችልም። ታብታብ ብቻ አድርጉ እናንተ። ባረከላሁ ፊኩም። አንተ ሰውላ ከክርስትና ወጣል ቆሎ ግራ ገባኝ እኮ ያሉት ሪል ስለ ክርስቲያን ፕሮፋይል አድርገው ኢየሱስ ጌታ ነው ማርያም የሚል ፕሮፋይል እስካሁን አላገኘም። ታውቃላችሁ? አሁን ገና ሰሚነሽ ድንቅ ኪዳነ ምሕረት እናቴ ያገኘ ሰሚነሽ አቤት፣ እንዴት ነህ? ሰላም ነው አለን ወገኔ። ሰሚነሽ ኪዳነ ምሕረት ነው አይደለ? ሰሚነሽ ኪዳነ ምሕረት ነው የሚለው አይደለ? ስምህ? እኔ አይ ስሜ እንኳን እንደዛ አይደለም። አይ የቲክቶክ ስምህ የቲክቶክ እዚህ ጋር ያዘረኩት ፕሮፋይል። አዎ የስ ይገርምሃል። አሁን እዚህ ተቀምጠን ዝም ብለን ጥያቄዎች ተፈጠሩብንና አንተ ኦርቶዶክስ ነህ አይደለ? አዎ። ጥያቄዎች የነበሩኝ ፈቃደኛ ከሆንክ ስለ ኦርቶዶክስ ማወቅ የምፈልጋቸው። ኦኬ። አንተ ምንድነህ? እኔ ሙስሊም ነኝ። ኦኬ ነው እንዴ? ግን ደግሞ መሰለኝ የሆነ ጊዜ ትምህርት ቤት ሄጄ እያለ አንዱ መጣና አሁን ባለህበት መንገድ ገሃነም ትገባለህ፣ ገነት መግባት ከፈለክ ኦርቶዶክስ መሆን አለብህ አለኝ። ከዛ መጽሐፍ ቅዱስም ሰጠኝ። የመጽሐፍ ቅዱስ ይዣለሁኝ፣ ግን ጥያቄዎች ደግሞ አሉ። ሳነቡ ጥያቄ ተፈጠረብኝ። እንዴት? ጥያቄውን ላቅርብልህ? እሺ ደስ ይለኛል። እሺ ገና መጽሐፍ ቅዱስን ገልጬ ሳነበው አንድ እግዚአብሔር ጥያቄ ተፈጥሮብኛል። ከሱ ልጀምርልህ። መጀመሪያ የእግዚአብሔር ጥያቄ ላንሳና ከዛ ደግሞ ወደ ሁለተኛ ጥያቄ አልፍልሃለሁ። የእግዚአብሔር ጥያቄ መሰለህ፣ እግዚአብሔር ኃያል አምላክ ነው። የወደፊት ያውቃል አይደለ? እግዚአብሔር እሺ አምላክ የወደፊት የሚያውቅ ከሆነ እኔ መጽሐፍ ቅዱስን ሳነብ ደግሞ አምላክ አዳምና ሔዋንን ኃጢአት በመስራታቸው ተጸጸተ ይላል፣ በልቡም አዘነ። እግዚአብሔር በልቡ አዘነ ይላልና እንዴት ማምላክ እንደዛ ይሆን? ያው መጽሐፍ ቅዱስን ይዣለሁኝ፣ ይሄ የኦርቶዶክሶች ስለሆነ ማለት ነው። እንደዚህ ይላል፣ እግዚአብሔር ሰውን በምድሩ ላይ በመፍጠሩ ተጸጸተ በልቡም አዘነ ይላልና እውነት አምላክ በልብ ያዝናል? ሲቀጥል አምላክ ይጸጸታል እንዴ? እቺን ጥያቄ መልሰልኝ እስቲ። ኖ እንደዛማ አይሆንም። ታዲያ መጽሐፉ የኔ የውሸት መጽሐፍ ነው? ታዲያ ምንድነው? ግራ ገባኝ እኮ። ወይስ ደግሞ እንዴት ነው? ስለዚህ የሰጡ መጽሐፍ የውሸት ነው ማለት ነው። የውሸት መጽሐፍ ነው። እሺ ይሄኛው ውሸት ነው በቃ። እሺ ግን ይገርምሃል 5 መጽሐፍ ቅዱስ ነው ያለኝ። 5ቱንም ላውጣው? ቆይ እስቲ የአሁኑ መጽሐፍ አሳየኝ። የአሁኑ መጽሐፍ ያሄ ነው። ያ በደንብ አይታይም። አይ ነው ከንትኑ
ተጀርባው ሳይል ጀርባው ከኋላ ሳገልጠው ምንድን ነው የሚለው? መጽሐፍ ቅዱስ የብሉይና ሐዲስ መጽሐፍት ይላል። አዲስ ኪዳን ነው መጽሐፍ ቅዱስ አዲስም ብሉይም ሁለቱም እኮ አዲስ ኪዳን ነው። አዲስ ኪዳን ብቻ የምትቀበሉት? አይ ኖ ይሄኛው እኛ አይደለም ይመስለኛል። በቃ ግን እዚህ ጋር ሳነቦ እንደዚህ ይላል። ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። ይሄ ስህተት ነው። ብሉይ ኪዳን እና አዲስ ኪዳን የሚባለው መጽሐፍ ሁለት። ብሉይ ኪዳን ማለት የነበረ ድሮ ማለት ከመቶ ስንት ዘመናት በፊት አዲስ አዳምና ሔዋን ከፈጠራች ሔዋን ወደ አዳም። ግን ብራዘር ጥያቄ እኮ እሱ አልነበረም። እኔ ጥያቄ መጽሐፍ ቅዱስ ላይ እግዚአብሔር አዳምን ሲፈጥር ተጸጽቷል አዝኗልና የሚጸጸት አምላክ ምን አይነት አምላክ ነው? እሱ ነው ያልገባኝ እኮ አሁን ከአእምሮዬ በላይ ሆነብኝ እሱ ነው። እኔ አሁን አምላክን የማስበው ኃያል እንደሆነ ነው እንጂ ደካማ እንደሆነ እግዚአብሔር ኃያል ነው። የእስራኤል አምላክ ይፋረድ ይሽባል። ምን ማለት ነው? እስራኤሎች አንድ ነገር እንግዲህ ወንድሜ እሱ ሌላ ልጅ ነው ያወራው። ስታወራ የነበረው ልጅ ሌላ ልጅ ነው። አሁን ያወራው ልጅ ማለት እኔ ሌላ ድንገት ገብቼ ነው ተንቅልፌ ነቅቼ ነው የማወራ። እየሰማኸኝ ነው? እየሰማሁ ነው። እኔ እዚህ ምድር ላይ እምነት አለ ወይ ብትለኝ፣ እምነት ምን አይነት እምነት አለ ወይ ብትለኝ፣ ሁለት እምነት አለ ነው የምለው። ምንና ብትል ኦርቶዶክስንና እስልምና ብቻ ነው ኢትዮጵያ ውስጥ እምነት አለ የምለው። ሌላው እየፈለሰፈ የሚመጣ ነው። ግን አንዴ አሁን እኛ ጴንጤ አለ ኦርቶዶክስ አለ ዋቄ ፈታ አይደለም ጥያቄ። ኦርቶዶክስ ታሪኩን ልገምልህ። ትምህርት ቤት እያለሁ ኦርቶዶክስ ጓደኛ እና አንተ ገሃነም ትገባለህ ኦርቶዶክስ መሆን አለብህ ብሎ ያው መጽሐፍ ቅዱስን ገዛሁኝ። እሺ አነባለሁ ብዬ ገዛሁኝ። ከዛ መጽሐፍ ቅዱስን ሳነብ የመጀመሪያው ገጽ ጥያቄ ተፈጠረብኝ። ጥያቄው ምንድነው? እግዚአብሔር ተጸጸተ በልቡ አዘነ የሚል ጥቅስ አገኘው መጽሐፍ ቅዱስ ላይ። ልክ ነህ አለ አምላክ እንዲህ ብሎ በልቡ ያዝናል እለ አንተ ማለት ምንድነው እምነትህ? እኔ ሙስሊም ነኝ። አሁን ሙስሊም ነህ። ቴንክ ሙስሊም የኢትዮጵያ ዓለም ላይ ሙስሊሞች ወደ ሁሉም ሲቀበል ማን ነው እስልምናን ማን ነው የተቀበለው? ግን ይሄ አትመልስልኝ። በጣም አሁን ሰዓት ልመልስልህ እኮ ነው ልመጣልህ እኮ ነው አንተ ጋር ልመጣ እኮ ነው። እሱ ብቻ መልስልኝ እንዲገባኝ። ከዛ ለሐል ያዝናል። እግዚአብሔር የተተጣጣበት አዳምን ሲፈጥር ሔዋን አሳስተዋለች። ኦኬ ሔዋን አሳስተው እግዚአብሔር አያውቅም ነበር። ይሄን ማለት ሲደረግ አዳምን ልክ እንደ መልእክተኛው ነብዩ ኢሳያስ ምናምን የሚባሉ መላእክቶች ፈጥሮ እግዚአብሔር ልክ ወደ ምድር ሔዋን አሁን ብሉይ ኪዳንና አዲስ ኪዳን ይባላል አይደል? በብሉይ ኪዳን ዘመን በቃኝ አይወልድም። አይ አንዴ ላስቀምና እዚህ ጋር ማለት ነው። በቃኝ ለምሳሌ በቃኝ አልኩት። አዎ አያውቅም ብለኸኛል። ስለዚህ አሁን ክርስቲያኖች ኦርቶዶክስ የሚያመልኩት አምላክ የወደፊቱን አያውቅም ማለት ነው። እኔ ግን ሙስሊም የማመልከው አምላክ የወደፊቱን ያውቃል። ስለዚህ በቃ ትቼዋለሁ። አመሰግናለሁ። ክርስትና ሊቀበልም መጽሐፉን እያነበብኩ ነበረ፣ ግን በቃ ስህተት እንደሆነ ገና አንተ ራሷ አምነህልኛል። ለምን አምላኩ የሚጸጸት ከሆነ የወደፊቱን የሚያውቅ ከሆነ በቃ አምላክ ሊሆን ይችላል። ተባረክ። ሁለተኛ አባቢ አንተ ራስህ አንዴ አቅም ትላለህ እንዴ? ተሱ በላይ ማንም ያውቅልን ተፈጣሪ በላይማ ማንም ያውቅልን። ግን ምንድነው እዚህ ጋር ብሉይ ኪዳንና አዲስ ኪዳን በምን ተፈጠረው? አዲስ ኪዳን ሌላ ነው፣ ብሉይ ኪዳን ምን? እሺ ቀይ ሁሉም ዘላለም እስከምኖር ድረስ የሚያውቀው ፈጣሪ ብቻ ነው። ፈጣሪ ማንም ያውቀው። ግን ብሉይ ኪዳን ላይ አዲስ ኪዳን ብሉይ ኪዳን ላይ አዲስ ኪዳን ላይ ከምታነበው መጽሐፍ እኮ አለ እኮ ብሉይ ኪዳን እግዚአብሔር አያውቅም ብለኸኛል። በጥቅም ይኸውልሽ ብራዘር ምን አለ መሰለሽ ያመነ የተጠመቀ ይድናል። አይሰራም። ግን ደግሞ በምንድን ነው የማምነው? በምን ልመን? እሺ ቆይ አዲስ ኪዳን ሁሉንም ሙስሊም አይደለም ስትጠመቅ ነው ክርስቲያን መሆን።
ከ40 ቀን በኋላ ክርስቲያን ነው እኮ ከ40 ቀን ክርስቲያን ነው። በቃ ይሄን ነው ማምነው። እንደዛ ነገር አለ። ህፃን ልጅ ሲወለድ ምንድን ነው? ህፃን ልጅ ሲወለድ ከ40 ቀን በኋላ በቃ ያን ነው የምታምነው። ለምን? ይሄ በአዲስ ኪዳን ላይ የመጣ ነገር ነው። ይሄ በቃ ምንድን ነው? ሙስሊም ነው ያልከኝ? ስትወለድ ሙስሊም ነኝ እኔ ስወለድ። ከዛ ክርስቲያን ሆንክ? ክርስቲያን ሆንክ ከ40 ቀን በኋላ ተጠመቅኩ በኋላ ነው። ዮርዳኖስ ተጠመቀ በኋላ ነው ኢየሱስ ክርስቶስ። ስለዚህ የፍጥረት እምነት ሙስሊም ነው ማለት ነው። ሰው ሲፈጠር ሙስሊም ነበር። ሲፈጠር ሙስሊም ነበር። ወይኔ ጉዲ! እንዲህ ያምያሟል። እንዲህ ከ40 ቀን በኋላ ይጠመቃል። አምላክ ሲፈጠር ሙስሊም አድርጎ ከፈጠረ ለምን ወደ ክርስትና ገባ? ለምን ተቀየርክ? ያው ለምሳሌ ይኸውልህ ጥምቀት እኮ አለ። አንተ እንዴት ነው ጥምቀት? እናንተ ዋሃብያ የመጣው የት ነው ሙስሊም የሆነ? እሺ ያመነ ከጠመቀ ይድናል የተባለው እኮ እዚህ ጋር ነው ማለት በቃ ያመነና ከጠመቀ ይድናል። አይደለም መጀመሪያ እምነቱ ምንድን ነበር ነው? አሁን አንተ ሙስሊም ነበር መጀመሪያ። እምነቱ እኮ ያውልሽ እኮ ለምን መሰለሽ? እምነቱ እኮ መጀመሪያ ሲፈጠር ሙስሊም ነው ማለት ሳይሆን ክርስቶስ ወደኛ ወደ ምድር መጥቶ ምህረትን ከተቀበለበት ጀምሮ ከተጠመቀ ጀምሮ ከዛ በኋላ ለ5500 ዘመን ምናምን እንዲገባኝ ክርስትና ተጠመቅ ነበር። እንዲገባኝ አንዴ ክርስቶስም ተጠምቋል እንዴና? ኦኬ ከመጠመቁ በፊት ምንድን ነበር ክርስቶስ? ብሉይ ኪዳን ያኔ የሰው ዝርያ አይፈጠርም። ብሉይ ኪዳን የሚባለው በዛ ኪዳን ብሉይ ኪዳንና አዲስ ኪዳን የምንታታት በዚህ ጋር ነው። በጣም ከአእምሮ በላይ ሆነብኝ። ተወዛገብኩኝ፣ ግራ ገባኝ። ወላሂ ግራ ገባኝ። እንዴት መሰለህ እኔ እናንተ ጥያቄ የምጠይቅህ ራሱን ችሎ ማለት በደንብ ያስተማሩኝ እኔ ነገር ሙስሊምም አይቻለሁ ክርስቲያንም አይቻለሁ። አንድ የኔ ጓደኛ አለ ማለት እንደዚህ ብሎ ተተረተ አለኝ። እንዴት አልኩት። የኛ ዘመድ አለ እናቱ ሙስሊም ነች፣ አባቱ ክርስቲያን ነው። እየሰማኝ ነው አባቴ? እናቱ ሙስሊም ነች አባቱ ክርስቲያን ነው ተባለ። የተምታታበት ጥያቄ ማለት ነው። ልመጣልህ ነው። መንገድ ላይ ልጁ ማን ነው ስሙ? ጋሽ መሐመድ ይባላል። እየሰማሁ ነው። ከዛ መንገድ ላይ እየሄደ ጋሽ መሐመድ አሉት። ተሱ ያነሱት ማለት ነው። እንግዲህ ያለ ክርስቲያን ነው ማለት ክርስቲያንም አይደለም ሙስሊምም አይደለም፣ ከሁለቱ ተወልዷል። ከክርስትናና ከእስልምና ተወልዶ መንገድ ላይ እየሄደ ጋሽ መሐመድ አሉት። በአባቱ እየተጠራ ነው። በአባቱ ስለተጠራ አዳምጥ። እዚህ ጋር ይኸውልህ ይሄ ልጅ እናቱ ክርስቲያን ነች፣ አባቱ ሙስሊም ነው። ልጁ የተጠራው በአባቱ ነው። መሐመድ ብሎ ጠራው። አባቱ መሐመድ አለ። ልክ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተብሎ የሚጠራበት ማለት ነው። ከዛ ጋሽ መሐመድ ከክርስትናና ከእስልምና ማን ይጠርቃል አሉት። እናት ነች አባት የሚጠርቀው ለማለት ፈልገው ነው። ከእስልምናና ከክርስትና ማን ይጠርቃል ሲሉት ከሁለት አንዱ አሩን ይበላል ነው ያለው አይደል? ቆይሽ አንዴ አሁን እኮ አልተገባባንም ወገኔ። ታሪኩ ያስቃል በጣም አውቃለሁ። እየሳኩ ነው። ግን አሁን ጥያቄያችን ምን መሰለህ? የፈለገውን ያምልክ ልጁ አባቱ ክርስቲያን ይሁን ጴንጤ ይሁን አያገባኝም። እኔ ጥያቄ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር አዘነ ይላል፣ እግዚአብሔር ተጸጸተ ይላል። ቅድም አንተ ደግሞ እግዚአብሔር አያውቅም ብለኸኛል። ስለዚህ የማያውቅ አምላክ አያመልክም። ወደ ሁለተኛ ደግሞ መጣሁ። ሁለተኛ ደግሞ ስመጣ ምን አልከኝ አንተ? ሁለተኛ ላይ ሰው ሲወለድ ሙስሊም ነው አልከኝ። ሰው ሲወለድ ሙስሊም ከነበረ ኢየሱስ ከመጠመቁ በፊት ምንድን ነበረ? እቺን ትመልስልኛለህ? እኔ ኢየሱስ ነገር አጣርቼ ነው ነገ ትመልስልኛለህ። እሺ ከመተኛት በፊት አንድ ጥያቄ ልጨምርልህ። አንድ መጽሐፍ ላይ ስለ ብልግና ተጽፎ ካለ ያ መጽሐፍ የአምላክ ቃል ይባላል? መጽሐፍ ቅዱስ ይባላል? ያውቃል? ያ መጽሐፍ ማለት መጥፎ ነገር በቃ ብልግና፣ ለምሳሌ ጡቷ እንደዚህ ነው፣ ዳሌዋ እንደዚህ ነው የሚል መጽሐፍ ቢገኝ ያ መጽሐፍ የአምላክ ቃል ይባላል? ቆይ ምን አግኝተህ ነው? ምን አግኝቼ ነው? አይ መጀመሪያ ምን አገኘው መሰለህ? መጽሐፍ ቅዱስ ላይ ሁለት ፍቅረኛሞች አሉ።
እሺ ፍቅረኛ መስሉና ይጀናጀናሉ። ሲጀናጀኑ ያ የተጀናጀኑበት ደብዳቤ ወጣባቸውና መጽሐፍ ቅዱስ ተባለ። እና ጥያቄ ምንድነው? የሁለት ሰው ጅንጅን እንዴት ብሎ መጽሐፍ ቅዱስ ይባላል ነው? እሱ ውሸት ነው። ሲጀመር የሰጡት መጽሐፍ የክርስትና እምነት መጽሐፍ አይደለም ማለት ነው። 5 መጽሐፍ አምስቱን ማሳያለሁ። 5 መጽሐፍ ቅዱስ ነው። ችግር እኮ ይሆናል ብዙ ጊዜ መጽሐፍ ብቻ ነው። ብሉይ ኪዳንና አዲስ ኪዳን ይባል ብቻ ነው መጽሐፍ ያለው። አይ አይደለም ያለው እትሞች ይለያያሉ። 1980 አለ፣ አዲስ ኪዳን አለ፣ አንተ አዲስ ኪዳን ጴንጤ ነው እርፍ። አንተ ኦርቶዶክስ እንዳሰና ቤተክርስቲያን እንዳሰና ያረማው ነገር አዲስ ኪዳን ማለት ይኸውልህ ወንድሜ፣ አዲስ ኪዳን ማለት ኢየሱስ ክርስቶስ ከ500 ዘመናት በፊት ሔዋንና አዳም ሔዋን የሴት ልጅ ፌሬድ የምትያው 7 ዓመት ደምሽኝ ሲላት 7 ቀን ስትል 7 እንዳልሽ ይሆንልሽ የተባለችበት ነው አዲስ ኪዳን። ስለዚህ ሰው ልጅ የዘራው ስለዚህ ከዛ በፊት ስንት ወር ነበር የምታየው አበባ እንትና ሔዋን አመት የለም እንደ አይነት ነገር ሔዋን የለችም። አዳምም አልተፈጠረ ሔዋንም አልተፈጠረች በዛ ዘመን። በአዲስ ኪዳን ሙታል እኮ አዲስ ኪዳን ከ2000 በፊት እኮ የተጀመረው አዲስ ኪዳን ምን ነካው? ግን ኪዳን ማለት ተሐድሶ ነው። ተሐድሶ የሚባለው አዲስ ኪዳን ተሐድሶ ነው ተሆነ እንግዲህ ያመለስልኝ አዲስ ነው። አዎ ይሄን ጥያቄ መልስልኝ በቃ ችግር የለው። ይሄን እንዴት ታነብልኛለህ? መሐልዬ ነውና እሺ እስቲ እንደምብሉ ከስር ያለ ነው ያለ አንብበው ድምፅህን ከፍ አድርገህ። ይሄ እኮ አባቴ ይኸውልህ ክልስ የሚለው ውሸት ነው። እስቲ አንድ አንብበው መጀመሪያ ችግር የለውም። ከዛ ውሸት ነው አይደለም እናያለን። አንድ አንብበው ይሄኛው ምዕራፍ ጣቴ ይታያል። ጣቴ ምን ይላል? አንቺ ስልማጥስ ሆይ ተመለሽ እናይሽም ዘንድ ተመለሽ በሱልማጢስ ምን ታያላችሁ? በመጽሐፍ ትክክል ማባቢ አንተ ከኛ ጋር ለመከራከር እውነተኛው መጽሐፍ ቅዱስ እናፈዝ። ይሄ መጽሐፍ ቅዱስ ከምን ላይ ያመጣው? አንብቦ መጀመሪያ ለምን ቆንኩ? እዚህ ጋር ጨርሰው ውስጥ አንዴ ይሄ ጥያቄ እኮ ሌላ መጽሐፍ ላይ ስለየሁት ማለት ነው። ቀራ አንዴ አንብቦ አለ ችግር የለው። አንድ አንብቦ ችግር የለው። ከዛ ህግ ይፈታዋል። አንድ አንብቦ ቆይ ለምን ዝም አባቢ በቃ እኔ አንብብልህ። አንተ አፍራሃል። አንብብልህ እንደዚህ ይላል። የዳሌዎች አቀማመጥ በአንጥረኛ እጅ እንደተሰራ የዳሌዎች አቀማመጥ እምብርቱ መጽሐፍ ቅዱስ እኮ ነው። ስማ ቆይ አይደለም አንተ እንደ መጽሐፍ ቅዱስ ነው። አንተ ሙስሊም ነኝ ብለሃል። እስልምና ተከታይ ነኝ ብለሃል። እኔ ረመዳንን ጾም 2 ዓመት ጾም ያለው በጓደኛ የተነሳ ማለት ነው። ጓደኛ ቢወቱ የለም። ቆይ አንዴ ወደሱ እዚህ መጽሐፍ ጥያቄ አለ። ጥያቄው የማይሆን መጽሐፍ ቅዱስ ይዘህ መጣው አንተ የማይሆን ነገር ኮሜንት ለማለት